የተረዳውበት መንገድ ምን እንደሆነ ታውቃለህ አቤት? በቃ ይሄ ኦርቶዶክስ ቤተ እምነት ውስጥ ያለው ዘፈንን በጣም ያበረታታሉ። በተለይ ሰሞኑን ያየሁት ነገር መንገድ ዘግቶ እኮ ነው አንተ ማንም ወጥቶ ዘፈን ልክ አይደለም ብሎ የተቃወመ ሰው የለም። የተቃወመ ሰው ዘፈን አይደለም ይሄ ዘፈን አይደለም። ይሄ እኮ ደሃውን ህብረተሰብ ድምጽ ያጣውን ህብረተሰብ እሱ መሀል ከተማ ላይ ቁጭ ብሎ ለኢትዮጵያ ህዝብ ድምጽ ነው የሆነው። ኢትዮጵያ ውስጥ ችግር የለም፣ ኢትዮጵያ ውስጥ መፈናቀል የለም እያላችሁ ነው እናንተ። ኪዬ ደህና ነሽ? የዚህ ፖለቲካ እኮ እንትን አይደለም ገና ይኸውልህ ስለሆነ ማለት ነው። ለዛ አስበህ ከሆነ በጣም ተሳስተሃል። ዳሪያስ አንበሷ ቆይ ዳውራስ ይኸውልህ ስለዚህ እናቶች እየተራቡ ነው። ቆይ ኪዬ ስሚኝ፣ እኛ ጋር ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይበል። በቃ ለይዘመርለት እሱን አይደለም አሁን የተባልከው ቴዲ ዘፈን ውስጥ ምን ይዟል የሚለው ነው መያዝ ያለብን። ኧረ ስሚኝ አንተ ደልቶክ ልትኖር ትችላለህ፣ ግን ስንት የተራበ እባክሽን ስንት ቤታቶ የተፈናቀለ አለ። እናቶች ቤታቶ እየተራቡ ነው። መንግስትን መቃወም ማለት ይሄማ ይገናኛል። ለምን አይገናኝም? በቃ ድምጽ ነው የሆነው። መንግስት አልሰማያለውን ይፋ ፐብሊክ ላይ አወጣው። እስክታ ይደረግበታል። እስክታጣል ይደረግበታል። አንተ ዝም በል በእናትህ። አንተ ምንህ ማለት ዘፋኝ ነው፣ አዝማሪ ነው ከልጅነቱ ጀምሮ ማለት ነው። በቃ እሱ ግን አይገርምሽም? ሜሴጅ ነው በቃ ኢህአዴግ ጀምሮ እንደማመጥ እሱ ማይደፍረው ይደፍራል። አዝማሪ ነው። ስንኙ ለአገር ፖለቲካውን በመቃወም ለሰው ተደገፈበት፣ ለእናቶች እግዚአብሔር ይስማማል እንዴ ከሱ ጋራ ነው? ጸልይ ነው የሚለው? ጸልይ ነው ወይስ ዘፈን ነው የሚለው? ህዝብ እያስጨፈረ አደባባይ ላይ ዓለማዊና መንፈሳዊ ነገር ለዩ። ለህዝቡ እግዚአብሔር አያዝንም እንዴ? ለህዝቡ እግዚአብሔር አይራራም እንዴ? እግዚአብሔር ደግሞ በአንድም በሌላ መልኩ ድምጽ ይሆናል። ይሄንን ማሰብ ህዝቡ እግዚአብሔር የለውም? ንገሪኝ እስኪ። በቴዲ ስንኝ ነው እንዴ ህዝቡ የሚቃል ነው? የህዝቡ ይኸውልሽ እግዚአብሔር ስላለው ስለሌለው አይደለም። መንፈሳዊ ነገር በቴዲ ስንኝ በቴዲ ግጥም ነው ወይ የህዝቡ ህይወት? መንግስት እንዳለማዊ ነው የሚያስበው? እንደ የተጠማው ህዝብ መጠጣት የሚችለው ጦርነት መቆም የሚችለው ይኸውልሽ ስለ መጠጣት ምናምን አይደለም። አሁን ይኸውልሽ ገና ለገና ስለ መጠጣት ምናምን በዘፈን ነው የተራበ ሰው መብላት የሚችል ጦርነቱ መቆም የሚችለው አንቺ ከነቤተሰብሽ ጠግበሻል መሰለኝ። በቃ የሌላው አይታይሽም። ስለ ምድሬ ያመኛል። እኔ ይርሽን በረከካሉ። ስለዚህ ይኸውልሽ መንበርከክ ያለባችሁ የሃይማኖት ተቋማት ምናምን መንፈስ አለብኝ። የነሚያ መንፈስ አለብኝ። አንቺ የማንንም ልብ ስለማታውቂ በመፍረድ አታውሪ፣ በመተቸት አታውሪ፣ በመንቀፍ አታውሪ። እናንተ እኮ ናችሁ ለኢትዮጵያ ምድር ላለው ጦርነት፣ ላለው ረሃብ፣ ላለው ጥማት፣ ላለው ችግር የሚንበረከኩ ብዙ አባቶች አሉ፣ ብዙ እናቶች አሉ። እነሱ ደግሞ የሚለመነው በተሰጠው ነው። እኔ ደግሞ በግጥም አይደለም፣ በዘፈን አይደለም። ኮንሰርት ተዘጋጅቶ ህዝብ እያስጨፈረ ለእግዚአብሔር ክብር ነው እንዴ? ኧረ ተረጋጊ። ቆይ ቴዲ የሚጨፍረው አዳምጪኝ፣ ለእግዚአብሔር ክብር ነው። እግዚአብሔር የሚመሰገንበት ነው። እግዚአብሔርን ከቴዲ ጋር ለምናገርሽ ቴዲ እኮ ዓለማዊ ሰው ነው፣ ዘፋኝ ነው። ዓለማዊ ሰው አላለም። ኦርቶዶክስ ነው የደገፈው፣ ኦርቶዶክስ ነው የሚጨፍርለት፣ ኦርቶዶክስ ነው ወይኔ ኧረ በኢየሱስ ማይቀር ይበል፣ ኦርቶዶክስ ነው የሚያዳምጠው። ተረጋጊ በእናትሽ። ኦርቶዶክስ ምናምን ታዩና ሴቱን የሚገዛው ኦርቶዶክስ ከቴዲ ጋር ምን ኮንሰርት ላይ የአዲስ አበባ ወጣት ይኸውልሽ ባህር ገበያው ዘፈን አይደለም ላይ ልመና ላይ ነው። አፍሽን ሞልተሽ እንደ ዘፈን አይደለም ያለሽ አንቺ እንዴት አይደለም ትያለሽ? ይሄ ሜሴጅ ነው የሚገርምሽ ማለት ነው። የምን ሜሴጅ ነው? በዚህ ሜሴጅ ነው ለመንግስት ነው ሜሴጅ። በዚህ ሜሴጅ አረብ ሀገር የሚያለቅሱ ሴቶች አሉ። በዚህ ሜሴጅ ብንመለስ ምን እንሆናለን ብለው ድምፅ ሊሆናቸው ባይዘው ካሴቱን በደንብ ስሚ። በቴዲ ምስንኝ ሜሴጅ ነው ወይ ራብ የሚቆመው ስደተኛ ምንም እንማርበትም እንደዚህ እየተንጫጫችሁ ኪያ ሙዩ ተያጂ እንዴ ምንድነው? ምንም አልገባችሁንም። ብጥብጥ አረጋችሁት እኮ ቤኪ ምንድነው? ቤቱን አመራውም እንዴ? የምታወሩ ከሆነ በስነ ስርዓት አውሩ። እኛ ምንም ራሴን ያሳማማችሁ እዚህ ጋር መጫጫው ብቻ የሆነ ሐሳብ የኪያን ሐሳብ ወይ ተረዷት ወይ አውርዷት።
ቤቲኒ አንቺ የሆነ ይቅርታ ቤትሽዬ፣ እሺ ይቅርታ እንደዚህ ስላልኩሽ፣ ግን የሆነ በቃ መደማመጥ ጥሩ ነው እንዴ? እኛ መሀል ላይ እኮ አይ እኔን ምን ለስመሰልሽ ቤትሽዬ፣ በጣም ይቅርታ ረብሻለሁኝ። ግን ምንድነው እኔ ከኪያ ልገሰጻት የፈለኩትኝ ስንኙ ምንም ቢያምር በስንኙና በግጥሙ ወይ በዘፈን መንፈስ አይደለም የተራበ ህዝብ ሊጠግብ የሚችለው፣ ጦርነት ሊቆም የሚችለው፣ ለኢትዮጵያ ሰላም ሊመጣ የሚችለው፣ ስደተኛ ወደ ሀገሩ ሊገባ የሚችለው በቴዲ በአማረ ስንኙ ባቆላመጠው ስንኙ አይደለም። በቃ ቴዲ ዘፋኝ ነው አዝማሪ ነው። ምን ያህል መንግስት እንደሚሰማው ደግሞ የምታውቂው ማለት ነው። መንግስት ለምን አስቆመው? ኪያ ለምን ትደረቢያለሽ? አይ ለምን አስቆመው? መንግስት እኮ አይሰማውም ብለሽ የምትይ ከሆነ ለምን አስቆመው? አስጨርሽኝ በቃ። ስለዚህ ኃይል አለው ይችላል፣ ቴዲ ይችላል። ቤቲና አንዴ ቆይ፣ ኪያ አንቺ ዘፈን ኃጢአት አይደለም ብለሽ ነው አሁን እዚህ ጋር የምትጋጋጭ? እኔ ኃጢአት ነው ምናምን የሚለውን አይደለም። ይኸውልሽ በቃ ይኸውልሽ ኪያ ይኸውልሽ ስሚኝ፣ አንቺ ቴዲ አፍሮ ዘፈኑ ሚውት አድርጌዋለሁ። እንትን ቆይ ቢታኒያ ትጭረስና ከዛ እንትን ትላላችሁ። በተራ ብናወራ አይሻልም? ኪያ ቆይ ሚውትን እንዳትከፍቺ አንቺ ቢታ ቃቲ አንቺ። እሺ አመሰግናለሁ። የእግዚአብሔር ቃልም አይፈቅድልንም። መጽሐፍ ቅዱስም ሲናገር እንደነ መርደኪዮስ ያሉ ትልልቅ ጀግና አባት እንደነ ነህምያ በእግዚአብሔር ፊት የእስራኤል ቅጥር መፍረስ የህዝቡ ስደት አሳዝኖት ከንጉስ ቤት ነው ስልጣኑንና ሹመቱን ጥሎ በእግዚአብሔር ፊት ማቅ ለብሶ የተንበረከከው። ዛሬ ማቅ መልበስ ባንችልም ወደ እግዚአብሔር ግን እኔ ራሴን ወክዬ እናገራለሁኝ። የማንንም ሰው ልብ አላውቅም፣ በማንም ላይም ልፈርድም ልተችም የእግዚአብሔር ቃልም አይፈቅድልኝም። ደግሞ ብዙዎችም ይማልዱ አሉ፣ ብዙዎችም ይጮሉ አሉ ወደ እግዚአብሔር እና በመጸለይ በመጾም በእግዚአብሔር ፊት በመውደቅ የእግዚአብሔርን ፊት በመፈለግ ነው መጽሐፍ ቅዱስ እንደሚነግረን ለምድራችን መቃተት የምንችለው እንጂ የሆነ ገጣሚ የሆነ አዝማሪና ዘፋኝ ተነስቶ ባሳመረው ግጥምና ስንኝ መንግስትም አይወርድም፣ ራብም የተራበም አይጠግብም፣ የተጠማም አይጠጣም፣ የተሰደደም ወደ ሀገሩ ሊገባ አይችልም። ቢሆንማ በቴዲ እንደሱ አይነት ነገር ቢሆንማ በስማ በቃ ተለይታ ነበር ኢትዮጵያ፣ በጣም ተለውጣ ነበር። አላለም፣ ቃሉም አልፈቀደልንም አይለም። ቴዲ ዘፋኝ ነው፣ አዝማሪ ነው፣ አለቀ በቃ። ስለዚህ ማነው ኮንሰርቱ ላይ የሚገኘው? የትኛው ህዝብ ነው ኮንሰርቱ ላይ የሚገኘው? ማነው ካሴቱን የሚገዛለት? ማነው የሚደግፈው? ይህንን የታወቀና የተገለጸ ነገር ነው። በፕሮቴስታንት የለም ወይ ካላችሁ፣ አዎ ባክ ያደረገ ሊኖር ይችላል። ከቃሉ የወጣ ከፍቃዱ የወጣ ከእግዚአብሔር ሀሳብ የወጣ ሊደግፈው ይችላል። ካሴቱን ሊገዛ ከእሱ ጋር ሊጨፍር ይችላል። ቤተክርስቲያን ውስጥ ሁሉም ንጹህ ነው ማለት አንችልም። ግንስ ትክክለኛ ዘፋኝ የፕሮቴስታንት ቸርች ውስጥ ቢገኝ ይወገዛል ወይ ይታገዳል? እመለሳለሁ የሚል ከሆነ እስከ 6 ወር ይታገዳል። አለቀ። ስለዚህ የቴዲ የስንኝ እንትኑ ፖለቲካውን ነክቶት ከዛ ስደተኛ ህዝብ ሊመለስ አንቺ ስላልተነካሽ ነው እንዳይመስልሽ እህቴ ኪያዬ፣ እንዳይመስልሽ። እኔ ውስጥ ያለውን ነገር አንቺ አታውቂም፣ እግዚአብሔር በሚያውቀው ማለት ነው። ስለ ምድሬ የሚያመኝ ነገር አለ። ስለ ህዝቤ ስለሚሰደደው፣ ስለሚራበው፣ ስለሚጠማው ሁሉ ጊዜ ያው ማለት እዚህ ጋር ማለት አልፈለኩኝም፣ ግን ላውራ ብዬ ነው። እና ይሄ ሊሰማን መቻል አለበት። እኔ ስላልተነካው ብዬ ዝም የምል ሰው አይደለሁኝ። እንደ እግዚአብሔር ቃል እንበረከካለሁ፣ እንደ እግዚአብሔር ቃል እጸልያለሁ አይደል? ይሄ ነው የኛ እግዚአብሔር ቃል የሚነግረን እንጂ በመዘመር በመስፈር ስንኝና ግጥም በማሳመር ፖለቲካ መንግስት ይወድቃል፣ የተሰደደ ህዝብ ይመለሳል፣ የተራበ ይጠግባል፣ ጦርነት ይቆማል ካልሽ በጣም ሞኝነት ነው። ለቴዲ ከልጅነቱ ጀምሮ ዘፋኝ ነው፣ አዝማሪ ነው። እግዚአብሔር ደግሞ እድል ሰጥቶታል። በብዙ ሰው ወንጌል ተመስክሮለታል። ቢመለስ ንስሐ ገብቶ ወደ ጌታ ቢመጣ ለሱ መልካም ነው። በቃ በምድር ላይ ነው እድል የሚሰጠው እንጂ ሰማይ ሄደ ነው በቃ አለቀ። እና ይህንን ካልሽ በጣም ተሳስተሻል። በቃ ተሳስተሻል። እንዴት እንዳየሹ እንዴት እንደተረዳሹ አላውቅም። ቢኮዝ ቴዲ ንስሐ አባት አለው፣ ግን ሊመልሰው የቻለ አባት የለው። ነገ አሁን እንደ ጥበቡ ወርቅዬ ጌታን ተቀብሎ እንትን ቢያደርግ ግን በቃ የሚወረድበት ውርጅብኝ ካሴቱን ከገዛው ህዝብ ነው የሚጀምረው። ይታወቃል። ዘፋኞች እንዲበዙ ያደረጋቸው ንስሐ አባቶቻቸው ናቸው። ቤታቸው ይሄዳሉ፣ ጸበል ይረጫሉ፣ አይገስጿቸው፣ ተው አይሉም። ቢሆን ኖሮ ባለ ቡና ቤቶች፣ ባለ መጠጥ ቤቶች ጠቅላላ ቤታቸውን አሁን በኩዳዴ ጾም እንኳን ይዘጋ ነበር። ግን የሚገስጽ የለም። ግን አባት አላቸው። የሚገርመው ነገር እና ይቅርታ ስላላችሁ ንጹህ አለ ብዬ አይደለም። በየቸርቹ ብዙ ሐሰተኛ ነቢያቶች፣ ብዙ ስህተቶች አሉ። ቅድም እህቶቼ እየተናገሩ ነበር። የማየው መዝሙር እንኳን ከዘመረ ይገሰጻል።
አሁን ሰሞኑን የሆነ መዝሙር ነበር የሆነ ነገር የሚል እግዚአብሔር የማይከብርበት ሰው ሁሉም ነው ኮሜንት የሰጠ እና ዘፋኝን ኪያዬ አላውቅም፣ ይቅርታ አድርጊልኝ ካንቺ አላውቅም፣ ግን በእንደዚህ አይነት መንፈስ እንዳትደግፊ፣ ክርስቲያን ኮርሽ እንዳትደግፊ፣ መጽሐፍ ቅዱስ አይፈቅድልሽም። ቴንኪው ስለሰጣችሁኝ እድል አመሰግናለሁ። እኔ ላውራ ሀሳብሽን አውሪ ግን እኔ የእሱን ዘፈን እየደገፍኩ ምናምን አይደለም ነገር የእሱን ዘፈን እየደገፍኩ ምናምን ሳይሆን ይህ ልጅ ማለት ነው ቀድሞንም የሚታወቀው በዘፈን ነው። እሱ መንፈሳዊ ነኝ አላለም። ዘፈናዊ ይዘፍናል፣ አዎ ይዘፍናል። ግን ዘፈኖች ውስጥ ምን ሜሴጆች አሉ፣ ምን እንትኖች አሉ የሚለውን ነው መያዝ ያለብሽ ማለት ነው። ኢትዮጵያ ውስጥ በአሁኑ ሰዓት እውነቱን እንነጋገር እናቶች ሽበት ሜሴጅ ማስተላለፍ የምችለው በዘፈን ብቻ ነው እንደ ኪያ? ቆይ በዘፈን ነው ሜሴጅ ማስተላለፍ? ሁሉ እኮ የራሱ ተስጦ አለው ቤኪ። አሁን አንተ ማለት ነው የተሰጠው ተስጦ እኮ ኃጢአት ነው እያለን እኮ ነው። ከእግዚአብሔር ቃል ስንመዝነው የወደቃ ነው እያለን እኮ ነው። እሱ ኃጢአትነቱ በራሱ ጊዜ ንስሐ ገብቶ እግዚአብሔርን መንግስት ሲያቅ ይመለስበታል። አሁን ግን ልጁ ባደረገው ነገር ኢትዮጵያ ውስጥ ያለውን ነገር ነው የገለጸው አይደለ? ኢትዮጵያ ውስጥ እናቶች እየተራቡ ነው፣ ሰው እየተራበ ነው፣ እንደ ሀገር ስደት እየበዛ ነው፣ ዋስትና እያጣ ነው ሰው በሀገሩ ላይ ማለት ነው። ይሄንን ደግሞ እሱ አሁን ይሄንን ስለዘፈነ ራቡ የምን ጥማት ሁሉ ይለወጣል። ቢያንስ መንግስታችን ማለት ነው በእግዚአብሔር ፊት መንግስታችን ማለት ነው መንግስታችን እንደ ዓለማዊ ነው የሚያስበው፣ እንደ ዓለማዊ ሰው ነው። ስለዚህ መንግስት ፖለቲካ ነው ይሄ እንደ ፖለቲከኛ ነግሮታል። በቃ ያለውን ችግር እንደዚህ ነው፣ ሰው እንደዚህ ነው። የሰው ለምሳሌ ሰው መናገር ያልቻለውን ቴዲ አፍሮ አገሩ ላይ ቁጭ ብሎ ደፍሮታል። ይሄ ደግሞ ማንም የማያረገው ነው ያደረገው ማለት ነው። ይሄንን እሱን ከዓለማዊ ጋር ከመንፈሳዊ ጋር ለምን ተቀላቀሉታላችሁ? ሲጀምር እሱ እኮ ዓለማዊ ሰው ነው፣ መንፈሳዊ ሰው ነኝ ብሎ አልመጣም። የመጣው ድሮም ይዘፍናል፣ አሁንም ይዘፍናል። በኢህአዴግም ዘመን ይዘፍን ነበረ፣ አሁንም ይዘፍን ነበር አይደለ? አለቀ። አሁንም ለአብይ አህመድ ምንድነው ያለው? ለምንድን ነው እኮ ዘፋኑ እኮ ቤተክርስቲያን ውስጥ ነው ይዘፈናል አይደለም? ከየት ቤተ እምነት ለምንድን ነው የንስሐ አባት ይሄ ኃጢአት ነው ብሎ ከእግዚአብሔር ቃል አንፃር ውሳኔ ነው። ንስሐ አባቱ አቆም ስላሉት የሚያቆም አይደለም። አንድ ሰው እኮ ይኸውልህ የራሱ ውሳኔ ነው። ይሄ ትልቅ ሰው ነው፣ ቤተሰብ አለው፣ ቤቱን የሚመራ ሰው ነው። ንስሐ አባቱ ሊነግሩት ይችላሉ፣ አናቅም ላይነግሩትም ይችላሉ። እሱ የራሱ ውሳኔ ነው። ግን አሁን ባለው ሁኔታ ኢትዮጵያ ውስጥ ያደረገው ነገር ልክ ነው ካልከኝ ልክ ነው። አዎ እናቶች ልመና ወጥተዋል፣ ወጣት ልጆች ህፃናቶች ልመና ወጥተዋል መንገድ ላይ። በጣም የሚያሳዝን ነገር ነው ኢትዮጵያ ውስጥ እየሆነ ያለው ማለት ነው። ስለዚህ ደግሞ ይሄንን ደግሞ እኛ እንደ መንፈሳዊ ካሰብነው እግዚአብሔር ነው ይሄን ሊያስተካክል የሚችለው ብለን እናስባለን። እሱ ደግሞ እንደ ዓለማዊ ሰው መንግስት ይሄንን ጩኸቴ መስማት አለበት ብሎ ለመንግስት ተናግሯል። መንግስት ደግሞ አልሰማውም እንዳትሉ እስከ መታገድ ሚዲያ ላይ እንዳትቀርብ የተባለው ምን ያህል ተጽዕኖ እንደፈጠረ ይሄ የታወቀ ነገር ነው። ስለዚህ ዓለማዊና መንፈሳዊ ነገር ለምን አንለይም? እንለይ። ልጁ እኮ መንፈሳዊ ነኝ ብሎ አልመጣም። በቃ ዓለማዊ ነው፣ ይዘፍናል፣ ሜሴጁ ያስተላልፋል። ኢትዮጵያ ውስጥ ያለውን ችግር ነው ያስተላልፈው። አለቅ እና ረሃብ የለም አይ ችግር የለም ካላችሁ እንግዲህ ለእናንተ የምታውቋት ሌላ ኢትዮጵያ ካለች አናውቅም። ግን እኛ ያየናት ኢትዮጵያ እናቶች በቃ በጣም እናቶች የሚባሉ ቤት ውስጥ መቀመጥ የሚገባቸው እናቶች በአሁኑ ሰዓት መንገድ ጥግ ላይ ቁጭ ብለው እየለመኑ ነው ያሉት። ይሄንን ደግሞ ለመንግስት መንገድ ግዴታው ነው። አዎ መንግስት ያላስተው አንዳንዴ እኮ ሰው ግዴታ እግዚአብሔር በሰውም ሊናገረው ይችላል። ስለነገረው ዝቅ ብሎ ሊያየው ይችላል፣ የኢትዮጵያን ሕዝብ ማለት ነው። ስለዚህ ይሄንን በሁለት መንገድ ነው። እሱ መንፈሳዊ ነኝ ብሎ አልመጣም። እናንተ መንፈሳዊ ጋር ለምን ትከቱታላችሁ? በቃ ዓለማዊ ነው እሱ። ዓለማዊ ሰው ነው፣ ዘፋኝ ነው፣ የታወቀ ነው፣ ይዘፍናል። አለቀ። ከዚህ የተለየ እኔ እንትን አልሰጠውም። ግን እንደ ህዝብ የዘፈነውን ዘፈን ዝም ብዬ ሳዳምጠው ኢትዮጵያ ውስጥ ያለ ነገር ነው የተናገረው። አለቀ። ኢትዮጵያ ውስጥ ረሃብ የለም፣ ኢትዮጵያ ውስጥ መፈናቀል የለም፣ ኢትዮጵያ ውስጥ የዘር ጭፍጭፍ የለም፣ ዘረኝነት የለም። ይሄንን እንግዲህ ጭንቅላት ያለ ሰው እንትን ይላል። በዓለማዊ ከሄዳችሁ ግን እግዚአብሔር ነው መፍትሄ የሚሰጠው ለሁሉ ነገር። ሁሉ ሰው ወደ እግዚአብሔር ቢጮህ መልካም ነው ብዬ ነው የማስበው። ግን ደግሞ ይሄ ልጅ ባለው ነገር ጮሃናለ። አሁን በቴዲ አፍሮ ኢትዮጵያ ራብ ሊቀር ነው ወይንስ ዘረኝነት ሊቀር ነው ብለው የምትይት አይደል? ከመች ጀምሮ ቢያንስ ማለት ነው ቢያንስ የሚቀረው ከመች ጀምሮ ነው? አሁን ዘፈኑ ከተለቀቀ በኋላ ሁሉ ነገር ከኢትዮጵያ ውስጥ ይቀራል ማለት ሳይሆን ይኸውልሽ ቢያንስ መንግስት ግን ያስብበታል።
እሺ በዘፈን መብት ያለ ካልቻለ ደግሞ ለቆ ይወርዳል። በቴዲ አፍሮ ዘፈን ኢትዮጵያ መብት ለቆ ይወርዳል መንግስት ማለት ነው። መንግስት እኮ ለህዝብ ነው የሚያገለግለው እንጂ ይኸውልሽ በቴዲ አፍሮ የሚመጣ ምንም አይነት መብት የለም። የኔ እናት መፍትሄማ ስላለ አየሽ አይደል እንዴ? መንግስት እንዳስቆመው አየሻ። መፍትሄ ስላለው ምን ያህል ፓወር እንዳለው ምታውቂው አስቆመው እኮ ምንም እነዛ እናቶች መንገድ ላይ ቁጭ ብሎ ተራበ ምናምን ምትይም እንደ ተራቡ ይቀጥላል። ምንም በሱ ዘፈን እሱ ሲጀምር ለእናቶች ብሎ ለሀገሩ ብቻ ብሎ ነው እንደ እየሰራ ያለው እየተጋጋጠ ያለው ዘፈን እየለቀቀ ያለው ለራሱ ሲል ነው። ለሐሳቤ ይሄ ነው። ለኑሮም ሆነ ለምኑም ሆነ ለህዝቡ ድምጽ ሆኗል። አንቺ ዝም ብለሽ ሚዲያ ላይ ነው የምትለፈልፊው። ራስሽን ገጽሽ እንኳን መንግስት ጋር ወርደሽ እንዲህ ነው ብለሽ አታወሪም። ዝም ብለሽ ግን ሚዲያ ተመቸኝ ብለሽ እዚህ ጋር መተሽ ታወራለሽ። እሱ ግን ቁጭ ብሎ ሀገሩ ላይ ነው ያወራን ያለው እኮ አብረን ነው እያወራን ያለው። አንቺ ሚዲያ ላይ ነው አንቺ ሌላ ሰው ሐሳብ ውስጥ ቃስስ ደበኩሉ ያለውን ሰው ቁጭ ብሎ ነው የሀገሩ ላይ ይሄንን ያወራው። ሁልሽም በሚዲያ ተደብቀሽ መለፍለፍማ ያታወቀ ነው። ማንም ፈሪያ ኪዩ ቆይ በቃ ሐሳብሽን ከረሽ በቃ ሚውት አድርጌ እናት ወይኔ ሰው ለዘፈን እንዲህ የቴዲ አፍሮ ዘፈን ልክ ነው ብላ እንዲህ ስትከራከር ደግሞ ትከራከራለች ብላ ትላለች እኮ ራሷ እየተከራከረች ለዘፈን። እነ ጆን ቀጥሉና የሆነ ነገር ብዬ ወይ ለሌላ ሰው ልልቀቅ። ቤኪሻዬ ከፈቀድክ ተናገር። እሺ ወንጌል ሰውን ይለውጣል። ወንጌል ሰውን ይለውጣል። ከኃጢአተኝነት፣ ከምኞት፣ ከስጋ ሀሳብ ሁሉ ነፃ ያወጣል። ወንጌል በክርስቶስ ኢየሱስ ያመነ ሰው ማለት ነው። በተረፈ ግን በሃይማኖት ጥላ ስር ብንቀመጥ ያው ከኃጢአት መውጣት አንችልም። በሃይማኖት አጥር ተቀምጠንም ይሄኛው ሃይማኖት እንዲህ ነው ይሄኛው ሃይማኖት እንዲህ ነው የምንልበት ድፍረትም የለም። አንደኛ ቤኪዬ ያወጣው ርዕስ ኦርቶዶክስ ፕላስ ቴዲ የሚለው ነገር ማንም እንደዛ አላለም። ሆፕ ብዙ ጊዜ አይሻለሁ ከነ ልደታ ከነ ፈለጋ ስትቀመጪ አያለሁ። ግን እኔ ጴንጤ ነኝ ስትይ ነው እንድታወሪ ፍቃድ እየሰጠዋለሁ እንጂ አሁን ማን ነው በሃይማኖት ዙሪያ የከሰሰው? ሃይማኖትና ሃይማኖትን ዘፈን እንዴት ነው የሚፈቀደው በእናንተ ቤት? እኔ እኮ ምንም የተናገርኩት ነገር የለም። እና እንደዛ አይነት ኦርቶዶክስ እና ቴዲ ይላል ቤኪሻዬ። እና ደግሞ እኮ ኦርቶዶክስ ያሳየችው ምግባር ስላለ ነው። ስለ ምግባር አይደለ ኦርቶዶክሶች ነው። እሺ ሐሳብ ስጭ። እሺ ኦርቶዶክስ አይደለም ዘፈኑ እየደገፋ ያለው። እሺ ጴንጤ ሆነሽ አሁን እኮ ለኦርቶዶክስ ጥብቅና እየቆምሽ እኮ ነው አንቺ። እሺ ቆይ ቤኪ ሐሳቤ ልስጥና የምታርሙኝ ወስዳለሁ። እኔ ከእውነት ጋር ነው የምተባበረው እንጂ የየትኛውም ግሩፕ ሰርቸር ወንጌል አማኝ ነኝ። ወንጌል አማኞችን እወዳለሁ፣ አከብራለሁ። ግን በማንኛውም ሲሳሳቱም ልክም ሲሆኑ ደግፋለሁ ማለት ነው። ወንጌል ሆፕ አንቺ ላይ እኮ ችግር እንዳለብሽ እኮ እየነገርኩሽ እኮ ነው። ሆፕ አንድ ስምኛ ወንጌል አማኝ ሆነሽ ነው ፈለጋ ገብተሽ ስትማሪ የነበረው? ወንጌል አማኝ ሆነሽ ነው? ኧረ እኔ ፈለገ ጋር ገብቼ አላውቅም። ቤኪ ፈለጋ አጥናቶስ ጋር ገብተሽ ስትማሪ የነበረው? አይ ላምጣ ቪዲዮ አምጣ። አይ ላምጣ ቆይ። እሺ ይዘና እስከዛ እኔ ላውራ። ዛሬ መልካም ወጣት እያጨናነቀ ያለው በነገራችን ላይ በየዙሩ በየአመቱ 4 አመት 5 አመት አላልቅ ያለው ሚውት አታርጉ፣ አትርሱ። እውነትን ነው ማውራት ያለብን። ሐሳብን በነፃነት እናውራ። ይሄ በሃይማኖተኝነት ጥላ ስር የምንደበቀው ሳይሆን እውነትን በማወቅ ነው ሰው ልጅ የሚቀየረው። እንትን ላሳያት የእናንተን ሀሳብ ካላወራች በቃ ማስወረድ ነው። እኛ እኮ አሁን እሷ ለመስራት የፈለገችው እኮ እንትን ነው። በእኛ በኦርቶዶክስና በጴንጤውስ ሆነ ፖለቲካ ለመስራት ነው የፈለገችው። እንደዛ አይደለም ኪዩ። ማንም ሀሳብ መስጠት ይችላል። ማንም የፈለገውን ሀሳብ። እኛ እያለን ያለነው ኦርቶዶክሳውያን እንዴት ነው ዘፈን የምትደግፉት? ለምን አትቃወሙም ነው እያለን ያለነው። ምንድነው ያልነው? ከዛ ውጪ ነይ ግቢ ሆፕ ለምን አትቃወሙም ነው እያለን ያለነው። ጴንጤ እንትን ዘፈን እንዴት ነው የምትደግፉት ነው እያለን ያለነው። እኛ አሁንም ቢሆን በዛ መስራት የምታወሪ ከሆነ አውሪ። ባችሁም ቤኪዬ ኦኬ አውሪ እያልኩት ማውራት ትችያለሽ። እሺ እኔ አሁንም እዚህ ለተሰበሰበ ሰው ግን እኛ እያለን ሀሳባችንን ተረድተሻል?
አዎ እንግዲህ እስካሁን እየሰማው ነው ቤኪ። ቆይ ሆፕ ከማውራትሽ በፊት አስጨርሰኝ። ሐሳባችን ተረተሻል። ዘፈን እንዴት ነው የምትደግፉት ነው እያለን ያለ ነው እኮ ታወሪያለሽ እኮ። ዘፈን የሚደግፈው ጴንጤ ወይስ ኦርቶዶክስ ነው እያልኩ ነኝ እኔ። እና ቴዲ በዘፈነው ዘፈን እንዳለ ኦርቶዶክሳውያን ልክ ነው ብሎ ነው የወጡት ነው እያልኩ ያለው። በሱ ላይ ሐሳብ የምትሰጪው ከሆነ ስጪው እንጂ እንዴት ነው እናንተ ሌላ ሃይማኖት የምትነቅፉት ምናምን እያልሽ እንትን ማለት አያስፈልግም። ይቅርታ ሶሪ ካስተማር ጋር ቢዚ። እሺ ቤኪ እስካሁን ስሰማን የቆየሁት ከእናንተ የተለየ ሐሳብ ሲሆን ደግሞ ሐሳብን በሐሳብ ሞግቱ እንጂ ምንም የሚያናድድ ነገር የለውም። ርዕሱ ተቀምጧል። ኦርቶዶክስ ፕላስ ቲዲ ይላል። የተነሱ ሐሳቦች አሉ። ሃይማኖት ስለያዘን ሃይማኖት ትክክለኛ በክርስቶስ ማመን የሰው ልጅ ይለውጣል፣ ኃጢአትን ያስጥላል፣ ከክፉ ስራ ይመልሳል። ነገር ግን የሆነን ግሩፕ ይዘን ይሄ ግሩፕ ጻድቅ ነው፣ ይሄ ግሩፕ ኃጢአተኛ ነው በሚል ግሩፕ ግን ማውራት የለብንም ነው የኔ ሐሳብ። ስለ ዘፈኑ ስለ ቴዲ ዘፈን ከተነሳ የቴዲ ዘፈን አገር አይለውጥም፣ የተራባ ያስነሳ የሚል ነገር ተነስቷል አይደል እንዴ? ምን ነው በሌላ በተለያዩ ቋንቋዎች ሲዘፈን ታዲያ የት ነበራችሁ? የዘፈን ኃጢአተኝነትስ አሁን ነው ወይ ትዝ የሚላችሁ? ወገን ማለት እውነቱን ለምን አንነጋገርም? ገብቷል። የቴዲ ዘፈን ለምን ነው ኃጢአት ብለው ጊዜ ይጠቀሳሉ። ጴንጤ ዘፋኞች፣ ጴንጤ አቀናባሪ። ጴንጤነት እኮ የዘላለም አይደለም። ዘፈን ውስጥ ከገባ ባክ አድርጓል። ራሱን እኔ ጴንጤ ነኝ ብሎ አይዴንቲፋይ ያርግ እንጂ ቸርች ብታወግዘውም ባታወግዘውም ከእግዚአብሔር መንግስት መዳኑ ልክኛ እንደምንደክመው ደከመ እንጂ ከጌታ አልወጣም። እችል ልበል መዳን ይጠፋል ይወሰዳል ብለን ስለምናምን ምንም እንኳን ሰዎች የዛሬ ዓመት ጴንጤ ሲሆን ቸርች ሆኖ ቢያውቁትም ከጴንጤ መውጣትም ስላለ ብዬ ነው። መውጫም አለው ጴንጤ እና እንዲህ ባይባል ጥሩ ነው። እንዲህ ባይባል ጥሩ ነው። አንዳንድ ሰዎች እንደዚህ ይላሉ፣ አቀናባሪዎቹ ጴንጤዎች ናቸው። ይሄ ሱሳይድ ኮሚት ማድረግ የለብንም። ጴንጤነት ሰው ክርስቶስን ተቀብሎ ክርስቶስን እየመሰለ የዘላለም ሕይወት አግኝቶ ደቀ መዝሙር ሆኖ የሚኖርበት ሕይወት ነው። ጭፈራ ቤት ከሄደ ታዲያ እኛም እኮ ጴንጤና አቀናባሪ ብለን ማለት አለብን። አንድ ጊዜ ክያ ሰው እያወራ አይደረም ሰው። ስለዚህ ከዛ ጋር እያቀናበረ ከሆነ ምንም እንኳን የዛሬ ዓመት ጴንጤ ሲሆኑ ሰዎች ቢያዩትም ቴክኒካሊ ለእኛ ግን ጴንጤ አይደለም፣ ለእግዚአብሔር መንግስትም ጴንጤ አይደለም። መቼስ አንተ ነው ያስገቢ ያስወጣ አትሉኝም። ግን የእግዚአብሔር ቃል እንደሚለው ሰው ወደ ዓለም ከተመለሰ ዘፋኞች መንግስተ ሰማያትን አያወርሱም ስለሚል ካቀናበረ ጴንጤ አይደለም። ምናልባት እናንተ ልታቁት ይችላል፣ ሰይፉ ላይ ቀርበው ልታቁት ትችላላችሁ ምናምን። ጴንጤ ማለት ለክርስቶስ ራሱን የሰጠ ከረንትሊ እግዚአብሔርን የሚያመልክ እግዚአብሔርን የሚፈራ ሰው እንጂ የትም የሚሞዳሞድ ሰው ጴንጤ እየተባለ እንትን ማለት የለበትም። እዚህ ጋር ስህተት መሰራት የለበትም ልላት ፈልጌ ነው። ሆፕዬ ይቅርታ፣ ያው ትክክል እንደዚህ ማለት ስላለብኝ ነው ያልኩት። ከዛ በተረፈ ግን እኔ እንደው እንዳጠቃላይ ነው አሁን ቴዲ አፍሮን ፒን ፖይንት ባናረግም ቤተክርስቲያኗ ከዘፋኞች ጋር ያላት ነገር ምንድን ነው? ከዘፋኞች ጋር በጣም ሼር ሆልደር ነች። ሼር ሆልደር አብራ እንትን ትላለች። ለምሳሌ እዚህ ጋር ካሙዙንም ይጠቅሳሉ። ካሙዙ ልክ ነው፣ ጴንጤ ነበር፣ ክርስቶስን ተቀብለዋል። አሁን ግን ዘፈን ካቀናበረ ምን ካላለ ቴክኒካሊ አሁን እሱ በእግዚአብሔር መንግስት ውስጥ አይደለም ማለት ነው። ቤተክርስቲያን የማታውቀውም የእግዚአብሔር መንግስት አያውቀውም ማለት ነው። እኔ ሳልሆን የወሰንኩት እንደ እግዚአብሔር ምንድነው ዘፋኞች መንግስተ ሰማያትን አያወርሱም ስለሚል ከዛ ነገር ጋር የሚተባበር ሁሉ የእግዚአብሔር ቃል ካለው በስተጀርባ እኛም እንቆማለን። ቤተክርስቲያናው ግን አይደለም ማቀፍ መንከባከብ፣ ሲሞቱ እንኳን እቅፍ ድግፍ አድርጋ ነው የምትቀርባቸው። ይህንን እኮ ስላሴ ሄዶ ማየት ነው መቃብር። ፊት ቦታ ላይ ያሉት እነማን ናቸው? ታምራት ሞላ፣ ታምራት ደስታ፣ ጥላሁን ገሰሰ ምናምን። አንድ ቪዲዮ በቀደም ሳሳይ ነበር፣ ባለፈው አይታችሁ ከሆነ ማዲንጎ የሞተ ጊዜ፣ ማዲንጎም እዛ ነው ያለው፣ የትግርኛ ዘፋኞችም አሉ እዛ። ማዲንጎ የሞተ ጊዜ ሌላ ጳጳሳት የስላሴ ካህናት አይደለም የወጡት። እንደው ልንገራቸው፣ አቡነ ጴጥሮስና አቡነ ጳውሎስ እንደወጡ ነው። አቡነ ጴጥሮስ ራሳቸው ቪዲዮ ማሳየት ይችላሉ። አሁን ራሳቸው ወጥተው ነው ፍትሐት እንትን ያሉት፣ ንግግር አድርገዋል። የተናገሩት ነገር በጣም ነው የሚገርመው። በቃ በጣም አፕሪሼት እያደረጉት ነው። ከስር ያለው ወጣት ታዲያ ማንን ይፍራ? እግዚአብሔር ቢፈቅድ የዛሬ ዓመት ካሴት ታወጣለሁ። ታዲያ እንዴት አይበል? እንዴት በዘፋኝነቱ አይኩራራ? ማን ይገስጸው? ማን ይቆጣ? እረፍ ማን አይበል? ማን ይበለው? እንደ እኔ አውቀው ያሳያቸዋለሁ በኋላ። በቤተ ክርስቲያኗ እኮ ዘፋኞች ይቀልዳሉ እኮ። የሚቀለድባት ቤተክርስቲያን ዋሻው ብዙ መንፈሳዊ ነገር እየተጠቀሰ ልናገር። እነ ብጽሐትና አበበ ፈቃደ የዘፈኑትን ዘፈን የማያውቅ ሰው አለ? በማሲንቆ
አንተ ልጅ ያሙሃል በቤተ ክርስቲያን ቆሞ አይደግምም ይሉሃል አለችው እሷ። እሱ ምንድን ነው የሚላት? አህያዬን ጭኜ እኔም ተሸክሜ ምናምን እደግማለሁ ዞሬ። ቅኔው አሁን አይገባችሁም? በቤተ ክርስቲያኗ እየተቀለደ በጸአት ተወግዛለች። አበበ ፈቃደ ተወግዟል። እንዴት እንዲህ ታደርጋለህ ተብሏል። ቤተ ክርስቲያኗ የዘፋኞች መቀለጃ ነች የምንለው ለዚህ ነው። ቤተ ክርስቲያኗ ራሷን ማየት አለባት፣ መጠየቅ አለባት። ብዙ የሚቀልዱ አሉ። የዘገሊላ ዕለት ነይልኝ በኔ ቦት የአስተርዮ ማርያም እመጣለሁ እኔም ታቦቱ ቆሞ ምናምን ወርውሬ መታወት ጥላሽን በሎሚ ምናምን ታቦቱ ቆሞ ቅዱስ የሚሉት እንትን የተባለለት የሚከበር የሚሰገድለት በቆመበት ጊዜ እሱ በሎሚ የአንዲት ኮረዳ ጥላ ይመታል፣ ፍሊርት ያደርጋል፣ የዝሙት እንቅስቃሴን ያደርጋል። ተመልከቱ። ቤተክርስቲያኗ ና ማነህ ይሁኔ በላይ እንዴት በቤተክርስቲያን እንደዚህ በታቦታችን ትቀለ ያለው አለ። ምንድን ነው ችግሩ? ለዘመናት መቀለጃ የሆነ እነ ባህሩ ቀኝ የሚባሉ ዘፋኞች ታውቃላችሁ፣ የዘፈኑትን ዘፈን በማሰንቆ ዝጋ ደጇን ያዝ እጇን ሳም ጉንጯን። ይሄ እኮ በሯ ከተዘጋ እጇ ከተያዘ ጉንጯ ከተሳመ አስገድዶ መድፈር የእግዚአብሔር የዝማሬ መሳሪያ በተባለው መሳሪያ የሚሰበክባት በኢትዮጵያ ሬዲዮና ቴሌቪዥን በካሴት ተቀርጾ የሚለቀቅባት ነውር ጌጡ የሆነበት ሁኔታ ነው ያለው። ይህንን ማን እኔ አጠቃላይ ነው ቴዲ ብቻ ስለሆነ አይደለም፣ ዘፋኝ ነው እሱ መልእክት አስተላለፈ ምናምን እያለ እኔ እሱን ፖለቲካውን እናንተ ጨርሱት። ግን ዘፋኝ መንግስተ ሰማያት አያወርስም ብሏል። የፈለገ ወርቅ መልእክት ቢኖሩ የፈለገ ለአገር ለልማት ለምናምን እኔ ከፖለቲካው ባሻገር ነው የማስበው። መንግስተ ሰማያትን ግን እንትን አይልም። እንዴ ጆን ምን ማለት ነው? ሐሳቡ እኮ ቆንጆ ነው በጣም ያነሳው እንትን አይ እግዚአብሔር ጥሩ ሐሳብ አነሳ። መጽሐፍ ቅዱስ ላይ 27 ጊዜ ለእግዚአብሔር ለአምላካችሁ ዘምሩ ይላል፣ ለፍጡር አንድ ጊዜ የማይልም። ስለዚህ የዝማሬ ዕቃ ከተነሳ ማሲንቆህን ከፍ ካረግ ጊታርን ከፍ ካረግ ለእግዚአብሔር ለአምላክ እግዚአብሔርን ከፍ 27 ጊዜ ለፍጡር አንድ ጊዜ ማላለ። ሰነፎች ምን ይላሉ? የእነሱን ዘፈን መጽሐፍ ቅዱሳዊ ለማድረግ ሲፈልጉ እንዴ ምንድነው እነ ጆን አታነቡም እንዴ? ለዳዊት እኮ እልፍ ገደለ ሳውል ሺህ ገደለ ተብሎ መጽሐፍ ቅዱስ ኧረ እባክህ መጽሐፍ ቅዱስ እኮ ለትምህርታችን ነው የተጻፈው። እግዚአብሔር አዟቸው ነው እንደ እስራኤል ቆነጃጅት ይህንን የዘመሩት። ይሄ እኮ እንደ አበባየውሽ ለምለም ምናምን አይነት ነገር እኮ ነው። ቆነጃጅት ተሰበሰቡና ዳዊት እልፍ ገደለ ሳውል ሺህ ገደለ። እንደውም እኮ ቁጣን ያመጣበት ይውላችሁ፣ ዘፈን ቁጣ ያመጣል። ከዛ ዳዊት ላይ የበረታበት ራሱ ከዚህ ዘፈን የተነሳ ነው። የሚገርማችሁ የዮሐንስን አንገት ያስቆረጠ ዘፈን ነው። በዘፈን ልቡን ደስ አሰኘችው። ከዛ ምንድነው የምትፈልጊው? የምትፈልጊውን ሁሉ ላርግልሽ አላት። ከዛ ዮሐንስን አንገት ፑት አርገዋለች በሳህን ፕሊስ ኩክሊ አምጣዋለች። ቶሎ አንገት ያስቆርጣል፣ ቁጡ ያረጋል፣ ቅዱሳንን እንዲሳደዱ ያረጋል። ሳውል ጦር የወረወረ እኮ ከዘፈኑ ተናዶ እንዴት ለኔ አነሰኝ ለኔ ሺህ ለዳዊት ደግሞ እልፍ እንዴት አያችሁ። ዘፈን ኮንሰኩዌንስስ አሉት። እኔ አሁን አንዳንድ ሰው በፖለቲካ ምናምን ሞቅታ ስለው እኔ ደግሞ ፖለቲካ ውስጥ የለሁበትም። የእግዚአብሔር መንግስት ጋር ነው የኔ ኢሹ። ኢየሱስ ክርስቶስን ምን አሉት ሐዋርያት ሥራ 1 ላይ ጌታ ሆይ ለእስራኤል መንግስትን መቼ ነው የምትመልሰው? መቼ ነው ታግለን ዋና ከተማዋን ኢየሩሳሌምን የምንቆጣጠረው? እንዴት ነው ታንከኛው ምን ደረሰ? አየር ኃይሉስ ሽምቅ ተዋጊውስ? ኖ አላቸው። እንደዚህ አይነት ነገር አላቅም አላቸው። መንፈስ ቅዱስን ሳትቀበሉ ከኢየሩሳሌም አትውጡ። የእውነት መንፈስ በመጣ ጊዜ በኢየሩሳሌም በሰማሪያ እስከ ይሁዳ ድረስ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ፖለቲካ አላቅም አላቸው። ስለዚህ እቺ ፖለቲካ ቅስቀሳቸው የውላችሁ ከ40 ዓመት በኋላ አበጠችና በ70 ዓመተ ምህረት ኢየሩሳሌም እሳት ተቃጠለ፣ ተለኮሰ። የለኮሱትም አይሁዶች ናቸው ተብሎ መዓት መከራ መጣባቸው። መቅደሱ ፈረሰ፣ መዓት ሰው ሞተ፣ ኢየሩሳሌም ለስደት ተዳረጉ። ፖለቲክስ ውስጣቸው ስላለ ማለት ነው። ሰው መብቱን አይጠይቅ ግን እያልኩ አይደለም። ይቅርታ ከኢትዮጵያ ኮንቴክስት ጋር አታገናኙብኝ። እንደ አጠቃላይ እንደው ፖለቲካል ሳይንስም ፖለቲካል ሂስትሪም ትንሽ ሙዚቃ ህይወቴ ተብሎ አይዘንፈንም እንዴ? ሙዚቃ ህይወት አይደለማ እንዴ? ሙዚቃ ህይወቱ አይደለም። ኑሮ ህይወት የሚኖርበትም ቢሆን እኮ እግዚአብሔር የሚኖርበትን በእንደዚህ አይነት መልኩ አይሰጠውም። እግዚአብሔር ሙዚቃ ህይወት ነው ብሎ አይሰጠውም። ከላይ አይሰጠውም። አይደለም ብራዘር ዘፍኖ እየኖረ ነው አይደለም። አሁን ቴዲ ዘፍኖ አይደለም ምንም እየሰራ እኮ ይኖራል ሰው። እግዚአብሔርማ ሁሉንም ያኖራል እኮ። እግዚአብሔር አይደለም ያኖር ከሰጣንም እኮ ምድር ነው።
ከሴጣን ልጅ ትኖራለህ። ገብቶኛል። አሁን ስለ ሌላ ምናምን መዝለል ቴዲ አፍሮ በዚሁ ሙዚቃ ህይወቴ ስማ፣ ሙዚቃ ህይወቴ ብሎ በዘፈነበት መዝሙር አለው ለቤተክርስቲያን ደግሞ ብሏል። አይ መዝሙር ደግሞ አለው። ቤተክርስቲያኗ ግን ይሄንን አይ ነው መዘመር አትችልም አንተ ንስሐ መግባት አለብህ ብላ ከለከለችው። መዝሙር አለ። ለምን ትለዋለች? የኦርቶዶክስ መዝሙር አለ። ወንድም አለም ሰው ልጅ ይወድቃል ይነሳል። ይሄ በስንት ዓመቱ ነው እሱ የሚወድቀው የሚነሳው? እንዴ ዘመኑ ሁሉ ነው የሚወድቀው የሚነሳው? እንዴ ንስሐ አባት ካለው የንስሐ አባት አለው አይደል? በቤተክርስቲያኗ ሙሉ አገልግሎት ከተሰጠው ይሄ ሰውዬ እኮ በቃ አይ ነው በምንም ታንቱ ታመጣው ነገር ልበል እዚህ ጋር አንተ ራስህ ጻድቅ ሰው ነው አሁን እኔ ስለዚህ አይደለም ጻድቅ ነው። ሙዚቃ ህይወቴ ተብሎ ግን አይዘፈንም። ሙዚቃ ህይወት አይደለም። ህይወትን መንገድም ኢየሱስ ነው። በቃ ሌላ ህይወት የለም። እየኖረበት ነው። ቤተሰቡን እያሰራጨ እኮ ለሱማ ህይወቴ ነው አለ እኮ ህይወቴ ነው አለ። ህይወቱ ግን አይደለም እያልኩ ነው። ህይወቱ ኢየሱስ ነው መሆን ያለበት። ንስሐ መግባት አለበት እኮ ለዚህ ነው እሱ ሙዚቃ ህይወቴ ነው ያለው። ክርስቶስን ክጃለሁ አለክ እንዴ? እንዴ ሙዚቃ ነው ህይወቴ እያለ አይደል? ህይወቱ ማን ነው? ህይወቱ ማን ነው አንተ? እንዴ አንተ ኦርቶዶክስ ነህ? ህይወቱ ማን ነው አንተ? ህይወትህ አንተ አሁን የምትኖረው ኑሮ ነው ህይወትህ ወይስ ኢየሱስ ነው ህይወትህ? የምን ህይወት? አሁን ኦርቶዶክስ አንዳንድ አስተማሪዎች ምን ሲሉ ሰምተናቸዋል። የዘፈኑ ግጥምና ይዘት አይተን ኃጢአት ነው ለማለትም ላለማለትም እንችላለን ይላሉ። እንደዚህ የሚሉ አስተማሪዎች አሉ። ለምሳሌ እንደዚህ የሚሉ አስተማሪዎች ዘበነ ብሎ ይላል የግጥሙ ይዘት ይላል። አኪ የሚባለው ልጅ የግጥሙ ይዘት ነው እንጂ የሚወስነው አኪ የሚባለው ቲክቶክ ላይ የሚያስተምረው ግጥሙ ነው እንጂ የሚወስነው ዘፈን ስለዘፈን አይደለም ማለት የግጥሙ ይዘት ግን ይወስነዋል ብሏል። የግጥሙ ይዘት ኃጢአትም አይደለም። ቆይ አሁን እዚህ ጋር ማለት ነው ምዕመናን ይቅርታ ምዕመናን አሁን እንደዚህ የሚለውን ዘፈን ሲያወጣ በነገራችን ላይ አቀናባሪው ኤልያስ መልካ ነው አይደል? የኛ የጴንጤው ልጅ ማለት ነው። የጴንጤ አቀናባሪዎች ቆይ አይደለም ወይ? ለምንድን ነው አሁን ቴዲን አንስቶ ኦርቶዶክስንም ለመንካት ከዛ ደግሞ በቴዲ ዘፈን እንደዚህ መበሳጨት ያስፈለገን ለምንድን ነው? ማለት በሃይማኖት ተሸፍኖ ፖለቲካ ማራመድ አይደለም። እኔ ወንጌል አማኝ ነኝ እና ታዲያ እየደገፍሽ ወንጌል አማኝ ነሽ? እኔ ዘፈኑን እያበረታታሽ ነው? ሳይሆን በፍጹም ዘፈን አላበረታታም። ግን ይሄ ዘፈንን መንቀፍ እያበረታታሽ እኮ ነው አይደለም ቤኪዬ። ይሄ ዘፈንን መንቀፍ አይደለም። ዛሬ አይደለም ዘፈንን የምንነቅፈው፣ ሁል ጊዜ ነበር። አሁን ቴዲ ሲያወጣ ጠብቆ ከሆነ ሰውን አታክ ማድረግ ነው እንጂ የዘፈን ኃጢአተኝነትን አይደለም እያሰብን ያለ ነው። ዋይ አሁን ለምን እስከ ዛሬ ተነበረ? እንደዛ አይደለማ ሆፕ፣ እንደዛ አይደለማ። እኛ እያለን ያለ ነው ዘፈን ባለፈው የክርስቶስን ሕማማት አክብረናል አይደል? በዓሉን ባከበርነው አፍ አሁን ዛሬ ደግሞ ቴዲ አፍሮ ዘፈን ሳወጣ ያንንም ዘፈን ማክበር አለብን ነው የኛ ጥያቄ። አቀናባሪው ዘፈንና የክርስቶስ አቀናባሪው ጴንጤው ያው ዘፈኑ ሳይቀር ቆይ የግለሰብ ጉዳይ እኮ አይመለከተንም እኛ። እሺ እንዴ ሲቀጥል ሶሪ መሀል ልግባባችሁ። ሲቀጥል ቆይ አንዴ ምዕመናን አንዴ ልጅቷን አንዴ ሆፕ ጴንጤ ዘፈን ያልተቃወመበት ዘመን የቱ ጋ ነው? ቴዲ አፍሮ ስላወጣ ስላላወጣ ብቻ አይደለም። ጴንጤ ከዘፈን ጋር የተስማማበት ዘመን የለም። ዘፈንን ሁሌ እንደተቃወምን ዘፈን አይፈቀድም፣ መዝሙራችን ለእግዚአብሔር ብቻ ነው እንድንዘምር የሚፈቀድልን እያልን ሁል ጊዜ ቻሌንጅ የሚያደርገው በየሚዲያው ጴንጤ ነው። ነገር ግን አሁን የቴዲ አፍሮ ከሆነ ግራ የገባሽ እሱን ፐርሰናሊ አታክ ለማድረግ ሳይሆን እሱ በጣም ተሰሚነት ስላለው ትውልዱን ለማስጣል ነው። ትውልዱ ቴዲ አፍሮን በጣም ስለሚወደው ስለሚሰማው ወደ ዘፈን ወደ ተለያየ ነገር ውስጥ ይገባል። እኛ ደግሞ ግዴታ አለብን። ግዴታ ውጊያችን በቃ ከቴዲ አፍሮ ጋር አይደለም፣ ግዴታ አለብን። እንደዚህ ሲቆጣጠር ሚዲያውን ትውልድ አዲሱም ትውልድ የነበረውም እንዲህ በዘፈን ሲናውዝ ከእግዚአብሔር ምክንያቱም እኛ እንደ መጽሐፍ ቅዱስ ምንድን ነው ዘፈን የኃጢአት ውጤት ነው። መጀመሪያም እግዚአብሔር ሲፈጥረው ምንድነው ማነው የተጣለው? የለም ሳጥናኤል የሚጋርድ ኪሩብ ከእንደገና ደግሞ የዜማ ዕቃ በሱ ዘንድ ነበረ ይላል። እግዚአብሔር ለዘፈን አይደለም ሰውን የፈጠረው እንዲያመልከው እንዲዘምርለት ነው። እና በዛ አንጻር ነው እንጂ ቴዲ አፍሮ ስለሆነ እንደውም እኛ በጣም ነው የምንወደው ወደ ጌታ እንዲመጣ ነው ሁላችንም። እንደውም ካየሽ በየሚዲያው ቴዲ አፍሮ ጌታ ሊቀበል ነው ቴዲ አፍሮ ይላሉ። ለምን
እንደዛ አይነት ሰው ወደ ጌታ ሲመጣ ትውልዱም አብሮ ደግሞ ተጽዕኖ ማድረግ ስላለበት እንጂ በፖለቲካ እሳቤ ወይም ደግሞ በዘሩ በምናምን አይደለም። ይህን ግልጽ ላደርግልሽ ነው። ቀጥሉ፣ ተባረኩ። አንዴ ቆይ ላውራና ይኸውልሽ፣ እኔ አንደኛ ነገር ቴዲ አፍሮን የምንቃወም ወይ ደግሞ እኔ ስቃወም የነበረው አንደኛ በዚህ ዘፈኑ እኔ ሞር የተቃወምኩት ሞር ሙዚቃ ህይወቴ ተብሎ ከላይ ነው የተሰጠኝ የሰማይ ጸጋ ነው ነፍሴን ያቆራኘዋት ከሙዚቃ ጋር ነው ብሎ ሲዘፍን ነው በቃ ይሄ ሰውዬ ትክክለኛ የአጋንንት አሰራር እየሰራበት እንደሆነ ያወቅኩት። ምክንያቱም እግዚአብሔር ከላይ ሙዚቃ ህይወቴ ነው ብሎ እንዲዘፈን አይሰጡም በፍጹም በየትኛውም አንግል ብታዩት ማለት ነው። ስለዚህ በመቀጠል ደግሞ ብዙ ተከታይና ብዙ ስላለው እሱ ብዙ የሚያፈራው ስላለ ይህ ሰውዬ ሙዚቃ ህይወቴ ሲል አንድ ኮንሰርት ላይ ያ ሁላ ህዝብ አብሮ ተከትሎ ሙዚቃ ሲባል ቀጥ ሲያደርገው ህይወቴ ይላል። ያ ሰው አምኖ እየተቀበለ ነው ሙዚቃ ህይወቱ እንደሆነ አሜን ይላል። ሙዚቃ ህይወቴ ሲል አሜን ሙዚቃ ህይወታችን ይላል። ይሄን ሁላ ሰው ወደ ገደል እየከተተ ነው። ስለዚህ በእሱ ላይ እየሰራ ያለው ትልቅ ነገር ስለሆነ እሱ ወደዚህ ወደ ንስሐ እንዲመጣ ወደ ጌታ እንዲመጣ ከመጣ ደግሞ ብዙ ሰዎች በእሱ ምክንያት ይለወጣሉ በሚል ነው ጴንጤውም ወይም ደግሞ የተለየ ከዚህ እምነት ብቻ ያለ ሰው ሁላ ለእሱ ትኩረት እየሰጠው ያለ ምክንያቱም ተሰሚነት ስላለው ማለት ነው። ስለዚህ እንደዛ ለማለት ነው እንጂ በአጭሩ ቴዲ አፍሮ ብቻ አይደለም ዘፈን ስቃወም የነበረው። በቃ ዘፈን በአጭሩ መጽሐፍ ቅዱስ ላይ ኃጢአት እንደሆነ የተነገረ ነገር። ስለዚህ ኃጢአት እንደሆነ የሚያውቅ ነው ሁሉም ሰው። ግን በቤተክርስቲያኗ በዛ በሚገለገልበት ቤተክርስቲያን ግን በቤተ እምነቱ ሙሉ አገልግሎት ይሁን በቪአይፒ ደረጃ ነው የሚያገኘው። የንስሐ አባት አለው፣ ሙሉ አገልግሎት ይሰጧል። ቤተክርስቲያኗ እንደዚህ አይነት ነገርን ትቃወማለች ኖ ትላለች። ለምንድን ነው እነ ጥበብ ወርቅዬ ከዛኛው ከነበሩበት ወደዚህ ሲመጡ ሙሉ ለሙሉ የሚያቆሙት? ፕሮቴስታንቱ እሺ ስለማይቀበል ኖ ይላል። እነ ዘሪቱ ከነበሩበት ወደዚህ የሚመጡ ለምንድን ነው ኖ ይላል? እሺ ብሎ አይቀበላቸው። አያል እዚህ ጋር ያኛው ምዕመንም አብሮ ይቀበላል። አብሮ እዛው ቁጭ ብሎ እየጨፈረ አብሮት እየደነሰ አብሮት ይቀበሏል። ስለዚህ ቤተክርስቲያኗ ኖ ማለት አለባት። በዚሁ ሙዚቃ ህይወት ባለበት በዘፈነበት መዝሙሮች አሉት፣ ወደ 3 መዝሙሮች አሉት ኦርቶዶክስ የዘመረበት። ይህን ሲዘምር ኖ መባል አለበት። ኖ አንተ መጀመሪያ እኛ አገልግሎት መኖር የለብህም ማለት አለባቸው። ስለዚህ አገልግሎታቸውን ቢያንስ መከልከል አለባቸው። ወንስሐ እንዲመጣ ጥሪ ማድረግ አለባቸው። ምዕመን ይሰማል። አንዴ ምን ጥያቄ ልጠይቅህ? ሀሳብን እኮ እኛም እንገራለን። ምክንያቱም ማንም ሰው የራሱን ህይወት ይኖራል። የእኛ ቤተክርስቲያን ደግሞ ኃጢአት ስሩ አትልም ሁሌ ማለት ነው። አሁን እኮ በዚህ ነው ስሩ አትልም አይደለም፣ ስሩ አትልም ሳይሆን መከልከል አለባቸው። በቃ ስሩ አትልም አይደለም፣ ስሩ አትልም ብለህ በተግባር ካላሳያንን ስራ ማትለውን ነገር በተግባር ማሳየት አለብህ። አትስራ ትለዋለህ። አንድን ሰው እኮ ልክ አይደለም እየሄድክበት ያለው መንገድ ልክ አይደለም፣ ስለዚህ እኛ ጋር አገልግሎት ልንሰጥ አንችልም ብለህ ካገርኩ ያ ሰው ትክክል አለመሆኑን ይገባዋል። ግን በቪአይፒ ደረጃ አገልግሎት እየተሰጠው የንስሐ አባት አለው ይህ ሰውዬ በቤተክርስቲያኗ ነው። የሆነ ነገር ቢሆን በቤተክርስቲያኗ ነው በክብር ሊቀበር የሚመጣው። የሆነ ነገር ቢደረግለት በቤተክርስቲያኗ ነው ሁሉ ነገር የሚያደርገው። አይተነዋል እኮ እየሄደ ጸበል ሲያስረጭ ምናምን ነጠላ ለብሶ ምን ብሎ ይኸውላ ሲሆን ግን እነሱ ምን ማለት ነው ያለባቸው? አይ ነው ያውም አይከን የሆነ ሰው ነው በሱ ነው እንደውም እነሱ ትልቅ የቤተክርስቲያኗን አቋም ማሳየት ያለባቸው። ገባ? ስለዚህ እንደዚህ ብለው መከልከል ነው እንጂ ያለባቸው አይ ኃጢአት ብቻ አይደለም ብለህ ተናግረህ አንደበት ብቻ ተናግረህ በተግባር ማተተገበረው ከሆነ ያንን ነገር ነው ልክ አይደለም ማለት ነው። ስለዚህ በተግባር ማሳየት አለባቸው ነው። ሲዘምርላቸው ሙዚቃ ህይወቴ ብሎ በዘመረበት በዘፈነበት እንደገና መዝሙር ሲዘምር አይ ነው የኛን ያመለከተን ወይ ደግሞ አይወክልንም ማለት አለባቸው። ጴንጤው ጋር አሁን ለምሳሌ ጥበብ ወርቅዬ ተነስቶ አሁን የሆነ እንደው ትንሽ ቀረብ ያለች የዘፈን እንኳን ቢዘምር ቁቁ ነው የሚሉበት፣ ይዘምቱበታል። አንፈልግም ነው የሚሉት። ማን ሰማሁ እኮ አሁን እሱን ኦልሞስት ያው ተመሳሳይ ሀሳብ ነው አሁን እያቀረብክ ካለ ነው ወይም እኔ ሀሳብ እንዳልሰጥ እያረከኝ ነው ያለውና ሀሳቤን ስማኝና ለምሳሌ አሁን ብዙ ስህተት ማለት መዝሙር መስለው ማለት ዓለማዊ ነገርን የሚያደርጉ አሉ እናንተ ቤት ውስጥም ያንን ሰው አሁን አንተ ከዚህ በኋላ የዚህ ቤተክርስቲያን አገልጋይ ወይም ደግሞ አይደለም ብለህ እንዲህ ማለት ርዕስ አውጥተለት እንትን ስትሉ አላየሁ። ቤኪን በደንብ አውቀዋለሁ። ገባ? የግለሰብ አምጣው። እሺ ተፈሪ አምጣው። በአደባባይ እንደዛ አይነት ነገር የሰራውን ጴንጤ አምጣው። እኔ ቤኪ በዚህ ታማዋለህ ሁሌ ሲናጫር ነው የሚለው ጴንጤዎች እንደዚህ አይደላችሁ ጴንጤ ትክክል አይደለም ሲላር ነው የሚለው። አምጣው ተፈሪ፣ በአደባባይ እንደዛ አይነት ነገር የሰራውን ጴንጤ ካለ አምጣው።
እሺ አሁን ምን መሰለህ እኛ ያልተቃወምንበት እንደዚህ አይነት ነገር አደባባይ ላይ ሰርቶ ያልተቃወምበትን ነገር ካለ አምጣውሽ አምጣው በአደባባይ የተሰራው ነገር ካለ ሰው እኮ በድክመት በፕራይቬሲ ሊሰራ ይችላል እኮ አይወድቅም አንልም እኮ እንደዚህ በቤተክርስቲያን ደረጃ በታዋቂነት በአደባባይ የሰራውን ነገር ካለ አምጣው እስቲ እኔ እንደማልቃወም ታያለህ አንተባ በግልህማ አሁንም እኮ ይኸውልህ እኔም እኮ አሁን በግሌ ዘፈንን ልቋወም እችላለሁ ግን አሁን እኛን ማለት በቤተክርስቲያኗ ደረጃ በእኛ በቤተክርስቲያን ደረጃ እንዴት የቤተክርስቲያን ኃላፊዎች ይሄን ያህል እንትን አልሰጡም መግለጫ ለምን አልሰጡም ምናምን ብለን የምትጠይቀው ከእናንተ ቤተክርስቲያን ውስጥ መዝሙር አስመስለው የተለያዩ ነገሮችን የሚሉትን ማለት አሳፋሪ የሆኑ ነገሮችን አሁን ለምሳሌ ይውልኝ ውበቱን አረማመዱን የሚል መዝሙር አለ የጴንጤ መዝሙር እንደገና ነኒና የሚል አለ በሱዳንኛ እንዲህ አይነት ርዕስ እሱን አልተቃወመም በቤተክርስቲያን ደረጃ ያልተቃወማ የለም እሱን በይቅርታ እንትን አላለም ሰውየው ቤካ ኒኒናና የሚለውን እናንተ አይደላችሁ የሚያወጣችሁት እኛንን አውግዘን ያወጣ ነው ኤቭሪቲንግ የምታዩት ሚዲያ ላይ ኤቭሪቲንግ የምታዩት እኛ ተቃውመ ነው ዘልፈ ነው ትክክል አይደለም ስንል ነው እንጂ በምን ታውቁታላችሁ እናንተ ራሱ ቤተክርስቲያንማ ተገስጸው ይቅርታ ጠየቀ ራሱ ጥፋተኛ እንደሆነ ገብቶት መጽሐፍ ቅዱስ ምን ይላል መሰለ እስትንፋስ ሁሉ እግዚአብሔርን ያመስግን ይላል ይሄ እነዚህ ሰዎች በተሳሳተ መንገድ እንኳን ቢሆን እግዚአብሔርን ነው እንጂ ያመሰገኑት የተሳሳተ ነገር አይደለም ያደረጉት በቃ እግዚአብሔርን ያመሰገኑበት መንገድ ልክ ላይሆን ይችላል እንጂ እግዚአብሔርን ያመሰገኑበት እነዚህ ግን እግዚአብሔርን አይደለም ያመሰገኑበት ኮምፕሊትሊ እግዚአብሔርን ነው እየተቃወሙ ያሉት ገባ እነዚህ የተሳሳተ ያ የሚያመልኩበት ወይ የተናገሩበት መዝሙሩን የተናገሩበት መንገድ የተሳሳተ ሊሆን ይችላል እንጂ እስትንፋስ ሁሉ እግዚአብሔርን ያመስገን ነው እስትንፋሱ ያለው ሁሉ እግዚአብሔርን ያመስገን ነው ስለዚህ እግዚአብሔርን ያመሰገኑበት በዚህም ሆነ በዛ እግዚአብሔርን እንዲመሰገን ያደረጉት በቃ ግን ያ ነገር ለዛ ቦታ ላይ የማይመች ሆነ ለማይመጡ ሆነ ለሚዲያ የሚቀርብ ነገር አይደለም ተብሎ ተተቸ እንጂ በዛም ሆነ በዚህ መንገድ እግዚአብሔርን ያመሰገኑበት የዛን ያህል ድካም አይደለም የነዚህ ግን ድካማቸው እኮ ኮምፕሊትሊ ከላይ እንደተሰጣቸው ነፍሳችን የተቆራኘችው እያሉ እየዘፈኑ ነው ዘላለም ዓለማቸውን ቢወታቸው እየኖሩት እነዚህ ሰዎች ንስሐ ገብተው ነገ ሊመለሱ ይችላሉ እነዚህ ነው መቼ ነበረ ምዕመናን ማለት ሙዚቃ ከላይ የተሰጠኝ ባይል ኖሮ ትክክል ነበረ ቴዲ ትክክል ነበር ያልኩ አይደለ የሱ ግን የተለየ የሚያደርገው ነፍሴ የተቆራኘችው ያለ የሱ ኮምፕሊት ነገረ እኔ ከኢየሱስ ጋር አይደለም ቁርኝቴ ከሙዚቃ ጋር ነው አለ በቃ ከላይ የተሰጠኝ ለኔ ክርስቶስ ሳይሆን ከላይ የተሰጠኝ ለኔ ሙዚቃ ነው ብሎ በግልጽ እየነገረ እኮ ለኔ ከላይ የተሰጠኝ ሙዚቃ ነው ብሎ ባፉ ነገር ከላይ የተሰጠኝ አማርኛክ ነው እንጂ እንደዛ አይለም በእናትህ እሱ ስራዬ ነው በቃ ኦልሞስት እግዚአብሔር ከላይ የተሰጠኝ ማለት ነው ከላይ የተሰጠው ምንድነው ከላይ የተሰጠኝ እኮ ሙዚቃ ነው እያለ ነው ከላይ የተሰጠኝ እያለ አይልም ይለኛል ያመናለሁ እሱ ትክክል ነው እያልኩ አይደለም ግን እግዚአብሔር ዘፈንን ዘፍኛ እንዲኖር የሰጠኝ እግዚአብሔር ነው እያለ ነው አለሁ እንጂ ያ ደግሞ እኮ ዘፈን ነው እግዚአብሔር ዘፍኖ እንዲኖር የሚሰጠው ህይወት ሆኖ እንዲሰጠው ዘፈን ነው የሚሰጠው እግዚአብሔር ዘፈን ብሎ እንዴ ነው ታስበው ከላይ ነው የተሰጠኝ ከላይ ሙዚቃ ህይወቴ ግዕዝና እዝራራ ላይ ከላይ ነው የተሰጠኝ ጭራሽ ጸጋ ነው ይላል እኮ የትኛው የጸጋ ኦፊስ ላይ ነው ዘፈን ያው ሙዚቃ ህይወት ሆኖ የተሰጠው ጸጋ ነው የሚለው ከዛስ ነፍሴን ያቆራኙት አለ እኮ በግልጽ ነገራቸው እኔ ነፍሴ የተቆራኘችው ከሙዚቃ ነው ከእግዚአብሔር ጋር አይደለም ብሎ ለቤተክርስቲያኗ መልእክት እየላከ ነው ቤተክርስቲያኗ ደግሞ ኖ አንተ ለካ ቅሩኝት ከሙዚቃ ጋር እንጂ የምታገናኘው እኮ የሰው ላይፍ ማለት ነው የሰው የአንድ ግለሰብን ላይ ሙሉ አገልግሎት ያገኛል አገልግሎት መከልከል አለበት ሙሉ አገልግሎት ቤተክርስቲያኗ ያገኛል ሙሉ ማለት አለባቸው ወንጌል አለ እኮ ወንጌል ሰባኪ እኮ አለ እኮ በቃ ከሆነ ይቆማል ቤተክርስቲያኗ መቆም አለባት ልክ አይደለም ማለት አለባት መቀበል የለባትም ገርም ቀሲስ ዲበኩሉ ደግፈውት ዘፈን ኃጢአት ነው ይሄ ግን ብለው ፖስት ያደረጉት አለ የቴዲ አፍሮን እንትን ብለው ማለት ነው እና ምን አይነት እንኳን ሊገስጹ ሰውዬ ብቻ አይደለም ሙሉ ጠቅላላ ኦርቶዶክሳውያን እኮ ነው መንገድ ዘግቶ እየደገፉ ያሉት እንዴ ሙሉ ጠቅላላ ኦርቶዶክሳውያን እኮ ነው ይቻለ ጠይቅ በእናንተ በልጅነት ጥምቀት ለምሳሌ መንፈስ ቅዱስን ትቀበላላችሁ አይደል እኔ በጣም ከሚገርመኝ ነገር
ሁሉም እንግዲህ ኦርቶዶክሲያን በምልክት የሚታይ መንፈስ ቅዱስን ተቀብለዋል። ምክንያቱም በምልክት ነው ኦልሬዲ የሚታይ ነገር ስለሆነ አንድ ሰው አምኖ ሲጠመቅ ሜሮን ይቀባልና ከዛ በኋላ መንፈስ ቅዱስን ይቀበላል ይላሉ አይደለ? ነው አንተ በአካል ነው የተቀበልከው? እኔማ በእምነት ነው መንፈስ ቅዱስን የምቀበለው። እኔ አምኜ ስለተጠመቅኩኝ እኔ በእምነት ነው። ሰው አምኖ በልቡ አምኖ ይመሰክራል ይላል። በልቤ ስላመንኩኝ በልቤ ሳምን ነው መንፈስ ቅዱስን የምቀበለው። የእናንተ ግን አሁን ምንድን ነው? በ40 ቀኑ ወንድ ልጅ ከሆንክ አንተ ለምሳሌ በ40 ቀን መንፈስ ቅዱስን ተቀብለሃል። እርግጠኛ ነህ እንደተቀበልክ አንተ ወይ ደግሞ ሁሉ ኦርቶዶክስ በሕፃንነቱ የጠመቀው ሁላ መንፈስ ቅዱስን ተቀብሏል። ታዲያ መንፈስ ቅዱስን ተቀብለው ነው በዚህ ኃጢአት ምልልስ ውስጥ የሚመላለሱት? መንፈስ ቅዱስ ያለበት ሰው በኃጢአት ምልልስ ውስጥ ይመላለሳል? በደንብ ዘመኑ 50 ዓመት እስከሚሞላ 60 ዓመት እስከሚሞላ አንተ ራስህ አሁን እኮ ማለት ነው ይኸውልህ ቁጭ ብለህ አሁን ራሱ ጻድቅ ነኝ ትላለህ፣ ግን የምትናገራቸው የምታደርጋቸው ነገሮች ትክክል አይደሉም። ባይዞይ ማለት ምክንያቱም ውሸት ይበዛበታል። ልንገርህ፣ ለምሳሌ አሁን አይምሮ ያላመነን ነው የምታወራው። እውነት ለመናገር አይምሮ ያላመነና ይሆናሉ በምትል ግምቶች ውሸት ታወራ። ውሸት ደግሞ ምንድነው? ውሸት ምን ነው? ውሸት ጭራሽ አንተ እንትን ብለህ አታውቅም። አሁን እኔም የምልህ በኃጢአት ምልልስ ውስጥ ለዘመናት ይኖራል ወይ ሳይሆን ያልኩህ፣ ኃጢአት አይሰራም እኮ አይደለም ያልኩህ። እንዴት ሰው መንፈስ ቅዱስ በውስጡ ኖሮ ኃጢአት ዘመኑ ሙሉ በኃጢአት ምልልስ ውስጥ እንዴት ይኖራል? እንዴ እየቃመ እየጠጣ ዴይሊ እንዴት ይኖራል? መንፈስ ቅዱስ ያለበት ሰው እንዴ ዴይሊ እንዴት ይኖራል? ዴይሊ እንዴት እየዘፈነ ይኖራል? መንፈስ ቅዱስን ተቀብያለሁ የሚለው መንፈስ ቅዱስ ያለበት ሰው ሊደክም ይችላል፣ የሆነ ሰበር ሊል ይችላል። ከዛ በኋላ ግን እንደገና መንፈስ ቅዱስ እያደሰው ነገሩን አስተካክሎ ይመለሳል። መንፈስ ቅዱስ ያለበት የኃጢአት ምልልስ ውስጥ አይገኝም። መጽሐፉም ያለው ኃጢአት አትሰራም አይደለም። ኃጢአት ምልልስ ውስጥ ግን እየደጋገመ አይገኝም መንፈስ ቅዱስ ያለበት ሰው። ምክንያቱም ዳግም የተወለደ ሰው ነው። አዲስ ነው ይገኛል። አንተ ፍጹም እኮ እያደረግህ ከሆናል። አንድ ሰው ልጅ አንድ ጊዜ ነው መሳሳት አለበት ነው እያልክ ያለው። አንድ ጊዜ አይደለም። በኃጢአት ምልልስ ውስጥ ለዘመናት አይኖርም። ምን 50 ዓመት ሙሉ ምዕመናን ቢበቃ ይሻላል። በጣም እንትን ባለ በቃ ሰልች የሆነ 50 ዓመት ሌሎችም ስላሉ 50 ዓመት ሙሉ አንድ ሰው 50 ምዕመናን ተባረክ ነው 50 ዓመት ሙሉ መንፈስ ቅዱስን ተቀብሏል። እንግዲህ 50 ዓመት ሙሉ እየዘፈነ ምዕመናን ተባረክ፣ ጌታ ይባርክ። እንግዲህ በቃ በጣም አሰልች ሆነ። እንግዲህ ካል እንዲገባው መጸለይ ነው። ሌሎችም ይቀጥሉ አይሻልም? ጋይስ በጣም በዛ። አዎ አይ ምናልባት ቅድም ሆፕም እንትን እያለች ነበርና ሐሳቧ ምን እንደሆነ ብናቅ የሷ ሐሳብ ምንድነው? አሁን ጴንጤ ነኝ እያለች ነበር። በቤተ ክርስቲያን ውስጥ ነው የሚመራው አይደለም እኮ። አይ አሁን አርግሽኛል። ሚዩት አይደለም ሚዩት እያወራህ አይ ነው አሁንማ እያወራህ ነው መጀመሪያ ላይ። ኦኬ ኤኒዌይስ እኔ አላደረኩህም፣ ግን ይብቃ ደግሞ ከሱ ጋር ማለት ነው። ሌሎቻችሁ ደግሞ ይቀጥሉ ማለት በጣም ማውራት ያለበት ሰው ካለ እኮ ያወራ። ሚዩትን ከፍቶ እኮ ማውራት ይችላል እኮ። እኛ እያወራን ያለው ነው እኮ በሰላም። ሁለታችሁ ብቻ ነው የምትመላለሱት እና ሌሎቹም ማውራት ያለበት ካለ እኮ አልከለከልነውም። ከፍቶ ማውራት ይችላል። እሺ አሁን ሚዩት አድርግና ውሸት ነው የምታወሪ። ባይዞይ መልካም ነገር ብታወሪ አንቺንም እናዳምጥሽ ነበረ። ሊሊ ግን የምታወሪ ነገሮች በሙሉ ውሸት ናቸው። አሁን አንተ ደግሞ ውሸት ነው በማለት ነው እንዴ ተለከፍከው? ውሸት ነው እስቲ አሁን ኤሲስ በኩሉ እንደዛ ያሉበትን አሁን አለ ቤኪ እኔ እንደውም እንትን ብየዋለው ፖስት አድርጌዋለሁ እና ዘፈን ኃጢአት ነው ይሄ ግን የህዝብን እንትን የሚል ስለሆነ ምናምን ብለው ደግፈው ያሉት አለ እና ምንም ውሸት የለውም። ማየት ትችላለህ። ፖስቱ ደግሞ ፌስቡክ ላይ ሄደህ ፔጃቸውን ማየት ትችላለህ። ምንም ውሸት የለም። አትከራከር። በቃ ዘፈን ኃጢአት ነው። ኦኬ ልም ያለ ኃጢአት ነው። ለዘፈን መስጠት ይቻላል። ቀጥል አንተ። አሁን ይቻላል። ቴዲ ሊሊሾ በተናገረችው ወይ ደግሞ ቄስ ዲ በኩሉ በተናገሩት ነገር እሱ ብቻ እኮ ለማስረጃው ታቦት ሲወጣ እናንተ ቤተ እምነት ውስጥ ይዘፈናል አይዘፈንም? በቃ ይሄ እኮ ግልጽ እኮ ምንም ማብራሪያ አይጠበቅም መቼም አይደል? ውሸት ከሆነ ውሸት ነው በደል። ልክ እንዳልከው ነገር ውሸት ነው። ዘፈን የለም፣ አሸሸ ገዳሜ የለም፣ ያዡ ልቀቂው የለም። ሰው ይላል አልኩ እኮ ሰው የራሱን ይላል። የራሱን ድክመት ደግሞ ግቢ ውስጥ እኮ ነው። ቆይ አሁን ግቢ ውስጥ እኮ ነው። ጠየቀኝ እኮ አንዴ በቃ አንተ በለኝ፣ አዳምጠኛ። ጠየቀኝ እኮ ጥያቄ ዘፈን ይዘፈናል አልከኝ። ይዘፈናል። አዎ
ያን ዘፈን ግን ቤተክርስቲያኗ አዛችሁ አይደለም፣ ሁል ጊዜ ትቃወማቸዋለች። ሰው ልጅ ደግሞ ደካማ ነው። ያን እንትን ማድረጋቸው ግዴታ እንትን ማለት የለበትም። ገባ? ይዘፍናሉ። አዎ ስህተት ነው። ያ ጽድቅ ነው እያልኩ አይደለም። ግን ቤተክርስቲያኗ ትቃወማለች ወይ? አዎ ትቃወማለች። እሱ ይቅር። አሁን ሰዎቹ ናቸው አልከው። አሁን ይሄ ደግሞ በቅስና ደረጃ ቄሶች ይዘፍናሉ ወይስ አይዘፍኑም? ምክንያቱም ሙሉ መረጃ ስላለ ብዙም አትቸገርም። በዚህ አምጣ ዘፈን የትኛውም ቄስ እውነተኛ ቄስ የሆነ የቤተ ክርስቲያን አገልጋይ ዘፈን አይዘፍንም። እርግጠኛ ሆኜ የምነግርህ ቄስ ብሎ ስተተኛ አለ እውነተኛ ብለህ ስትለን ትንሽ አለ። ለምሳሌ ጴንጤ ሆኖ ቆቡን ለብሶ ውሸተኛ አለ፣ ውሸቱን የሚሆነው ማለት ነው። አሁን ምን መሰለህ እኔ ጴንጤ ኦርቶዶክስ ምናምን ለሚለው ነገር አለ። አሁን የኔ ሜጀር ጉዳይ አይደለም። ግን ምንድነው ዋናው ጉዳይ የለም ብለህ ላልከው ነገር አለ። በቃ ታቦት ሲወጣ ማየት ብቻ ነው። አሁን ከፈለክ የሆነ ቄስ መስሎ ሊዘፍን ይችላል፣ ሊጠጣ ይችላል። ሌላ በእናትህ እንደሱ አይደለም። አሁን መስሎ ምናምን የሚለው ነገር እንተውና በቃ አለ። አሁን ምንም የአደባባይ ሚስጥር ነው። አሁን የለም ምናምን ነገር ብለህ ሃይማኖተኛ ሆነ ከኛ ጋር ለመዳረቅ አይሆን። በቃ አለ። ግን ስህተት ነው ብለህ ካልከን በዚህ እንስማማ እንጂ በደንብ አለ። ምን እልሃለሁ? ትክክለኛው የቤተክርስቲያን አገልጋይ ዘፋኝ የለም ነው የሚለው። ምን ሆነ ነው? እንደውም በጣም አፕሪሺየት የማደርጋቸው አሁን ላይ የነበሩ ቄስ አሉ። በቃ መንግስተ ሰማያት አትገቡም ብለው በድፍረት የተናገሩ አንድ ቄስ አሉ። በቃ በጣም ጀግና ቄስ አሉ። መንግስተ ሰማያት አትገቡም ብሎ የተናገረ አንድ ቄስ አለ። በጣም የምወዳቸው ቄስ አለ። አንድ ብቻ ነው የምታውቀው? እንግዲህ አሁን ነው ያለውን አለን እንላለን፣ የሌለውን ኬት እናመጣለን ወንድሜ። እኛ ጋር ብቻ ነው፣ እኛ ወንጌል አማኞች ብቻ ስለሆነን ምን መሰለ፣ እኛ ጋር የምንነግራችሁ ነገር እኛ ጋር ልክ አይደለም ብለን ስንል እናንተ ከኛ ጋር ተባበሩና ልክ አይደለም በሉ። የእናንተ ቤተ ዳሪያ ግለሰብን እንደ ግለሰቡ ነው የምንቀበለው። ለምን ግለሰቡን እንኳን ለምኩ በቤተ እምነት ውስጥ አንዴ ሰማኝ፣ በቤተ እምነት ውስጥ ግቢ ውስጥ ታቦት ሲወጣ የሚያጀበው ምንድነው? አሸሸ ገዳሚ፣ ያዢው፣ ልቀቂው፣ ፍቺው፣ ጠምዝዢው፣ ቶክሺ። ይሄ በቃ ያለ እውነት ነው። አሁን እሱን ምንም አይጠቅመንም ነው የኔ ንግግር። ገብቶሃል? በቃ ወንጌል ይሄንን ካልፈቀደልህ አንተም ልክ ከኔ ጋር ሆነ ይሄን ተቃወም፣ በቃ ልክ አይደለም በል እንዴ። በዛ ወርቅ ስትፈልግ ዘፈንስ ዳሪያዝ በደንብ ነው የምቃወመው እኮ እንደዚህ አይነት ነገሮች። ለምሳሌ በቃ እኔም አሁን እንደዛ ነው እኮ እያልኩ ስማኛ፣ ምን መሰለህ በቤተክርስቲያን ደረጃ አሁን ማለት ገብተው ግቢ ውስጥ ይዘፈናሉ አልከኝ። አዎ ሰው ስህተት ሊኖርበት ይችላል፣ ያደርጋሉ። ግን ቤተክርስቲያኗ ዘፈኑ ይሄ ዘፈን ትክክል ነው ኃጢአት የለበትም ብላ የሰበከችበት ወይም ደግሞ የጻፈችበት ጽሁፍ አለ እኮ? የለም እኮ። ገባ? አሁን እያደረክ አንተ ጋር መጨቃጨቁ መዳረቁ እንጂ የቴዲ ዘፈን ያኛው ዘፈኑ ጧፍሽ ምናምን ጧፍ አብርታ በቤተ ክህነት እየዘፈነ ያለው እስክታ የሚመቱት እነማን ናቸው? ምን እያልከኝ ነው? ቄሶች ናቸው እንዴ? እኔ እኮ አይደለሁም እኮ። እዛው ክሊፑ ማየት ትችላለህ። ወዴት እየከሉ አሁን እሱ አይጠቅመንም እንዴ? አሁን ቄሶች ናቸው የቤተክርስቲያን መሪዎች ናቸው እያልከኝ ነው ያለው ወይ አንተ? ይገረም ዳኜ ሲዘምር ታየዋለህ። እንደገና ደግሞ ሲዘፈን አርቲስት ምናምን ነገር ሲሰርቅ ታየዋለህ። እኛ ጋር ስትመጡ እኛን ለመኮንን የምትሄዱበት ርቀት መንገድ እንጂ እኛንን የምንነግራችሁ ልክ አለመሆኑን እንጂ እንደኛ ደፋሩ ናችሁ፣ ልክ አይደላችሁም፣ ተሳስታችኋል ብላችሁ በድፍረት የምትናገሩ ስብዕና እንኳን የላችሁ። እኛን ለመተቸት እኛ ጋር መታችሁ የእኛን የሆነ ነገር ለመናገር ትፈልጋላችሁ እንጂ በእኛ ልክ እውነት ገብቷችሁ ለእግዚአብሔር እውነት ቀንታችሁ የኢየሱስ ክርስቶስ ምስክር ሆናችሁ ልክ አይደለም ብላችሁ የምትናገሩ ደፋር አይደላችሁም። ይሄ እውነት ነው። አንተም የምታውቀው ሀቅ ስለሆነ የእናንተ ቤተ እምነት አንድ የሆነ ነገር ምናልባት ምናምን ብለህ ተሸሸዋለህ እንጂ ከምትኖረው ላይፍ ውጪ ናቸው። ባይዘው ዳሪያዝ አሁን ያልከኝ በሙሉ ማለት ነው እኛ ትክክለኛ ነን፣ እኛ እንደዚህ ነን። አንተ አሁን ራስን ነው እዚህ እየዳኛ ያለው። ገባ? የምትዳኘው በእንደዚህ አይነት ነገር ሰማኝ። እኔ እዚህ ቤት ውስጥ ገብቼ እዚህ ቤት ውስጥ አሁን የወንጌል አማኞች ቤት አይደለ? አንድ ስህተት ብናገር እዚህ በገባሁበት ቤት ጠቅላላ እሱ እንዲህ ብሏል፣ ስህተተኛ ነው፣ ይሄ ልክ አይደለህም ብለው
ልክ አልሆንኩኝም ልቅርታ ብዬ ንስሐ እስክገባ ድረስ አይለቁኝም። በሰውም በእግዚአብሔር ፊት ንስሐ አስገብተው ነው የሚለያዩኝ እንጂ እንደናንተ ሸፋፍነው ደባቀው ሊሆን ይችላል ላይሆን ይችላል ብለው የሚለቁት ሐሳብ የላቸውም። በቃ የእውነት ቃል ይሄ ነው። እዚህ ለአንድ 5 ሚስት አገባ 6 ሚስት አገባ ፓስተር ነው እየተባለ በየቤቱ ስናብጠለጥለው አምጣ ለምን ልክ አይደለም። ምንድን ልክ አልሆነም። ምስክርነቱ ማን ነው? ሁላችንም የተቃወምነው በእግዚአብሔር እውነት በወንጌል እውነት ስላልሄደ። እናንተስ ጋር ቢሆን እናንተ ጋር ይፈቀዳል። ማንም ሰው የሚቃወመው የለም። 2 ሚስት ማግብቶ 3 ሚስት ማግብቶ ቢሆን ችግር የለውም። እኛ ጋር ግን ወንጌል አይፈቅድም። ወንጌል አማኞች ነን። ወንጌል አማኝ ስለሆነ ስማኝ፣ ልክ ካልሆነ 2 ደቂቃ 30 ሰከንድ አይሰሙኝም። ምክንያቱም እኛ የምናምነው የእግዚአብሔርን ቃል ብቻ ነው። እንደናንተ የሆነ ነገር የለንም። እናንተ የእግዚአብሔርን ቃል አማኞች አይደላችሁም፣ ያዦች እንጂ። መያዝና ማመን አንድ አይደለም። እኛ አማኞች ነን። ስለዚህ ማመንና ማወቅ መያዝ አንድ አይደለም። እናንተ ይዛችሁ ትራስ አድርጋችሁ ትተኛላችሁ። እኛስ አምነነው ለመኖር እንታገላለን። በእግዚአብሔር ጸጋ፣ በእግዚአብሔር ኃይል፣ በእግዚአብሔር አቅም፣ በጸጋው ጉልበት። ይሄ ነው የኛ አቅም። አቅማችን ኢየሱስ ነው፣ መንፈስ ቅዱስ ነው። አበርታኝ ብለን ለሰራነው ነገር ሁሉ ይቅርታ እንጠይቃለን። እግዚአብሔር አጥፍቻለሁ በድያለሁ ብለን በእግዚአብሔርም በሰውም ፊት ኃጢአታችንን እናዘዛለን። እናንተስ ጋር እንዴ ያው በቴዲ ንጉሳችን ነው ያዙ ልቀቁ እስክታምጪው እንዴ ተው እንጂ ተው እንዴ። እኛ ፋራን መስላችኋል እንዴ? ከዛው ከእናንተ ጋር የነበርን እኮ ነን። እግዚአብሔር ደካማ ስለሆነን መርጦን ብርቱ አደረገን በእርሱ ጉልበት። ምን እያልክ ነው? ጆዬ አንድ ቪዲዮ ላሳይ በዚህ አጋጣሚ። ሆፕ ተመልሰህ ብትገባ ጥሩ ነበርና ዘፈንንና ቢራን መጠጣት ትግባ ሆፕ ትግባና እንትን አንድ ቪዲዮ ላሳያችሁ። አሁን እነዚህ ሰዎች ዘፈን አይደለም ምንም ብደግፉ ምን ያሰኛል? እነዚህ ዋናዎቹን ይዩ። እነዚህ ሰዎች ዘፈንን ይቃወማሉ ብለህ ታስባለህ? ጆ ስታያቸው እነዚህ ሰዎች ዘፈንን ቆም ያስሮ ኮኖ አባቶች የሚባሉት ውስኪ ፍለፍታቸው ላይ አስቀምጠው። አሁን እነዚህ ሰዎች የትኛውን ሃይማኖት ነው የትኛውን ዘፋኝ ነው የሚያስቆሙት? የትኛውን ዘፋኝ ያስቆማሉ እነዚህ ሰዎች? ቀጥሉ። ያሳየን ነው ብዙ ካህናቶች እሳም ሲወርዱ ሲፈሩ ያ ውስጣቸው ስላለ እኔ እንግዲህ እሱ የራሳቸው እንትን ነው። ግን እኔ እንዳጠቃላይ ነው ሆብዬ ያልኩት። እንዳጠቃላይ ግን አንደኛ እኛም ምናምን ቤንጤ ምናምን ማለት እኔ ዛሬ ክርስቶስን መከተል ትቼ ወደ ዘፈን ካዘነበልኩ ጫት መብላት ከጀመርኩ መጠጣት ከጀመርኩ እንዴ ጆን ጴንጤ ነው እኔ ሳቀው እዚህ ጋር ይናገር ነበር ቤት ሁለተኛ ከዛሬ ጀምሮ እኔ ከእግዚአብሔር መንግስት ጎድያለሁ ማለት ነው። ለዚህ ነው እኮ መዳን ይጠፋል ይወሰዳል የምንለው። በቃ አይደል አንድ ጊዜ ብርሃን ይበራላቸው ይላል ዕብራውያን 6 ላይ የእግዚአብሔርንም ስጦታ የቀመሱትን እነሱን መልሶ ለማደስ ይላል። ስለዚህ መዳኑን የተቀማ ወደ ዓለም የተመለሰ ጳውሎስ ዴማስም የአሁኑን ዓለም ወዶ ትቶኝ ሄደ ነው። ስለዚህ በድሮ መታወቂያ አይሆንም። መታወቂያም እኮ ኤክስፓየር ያደርጋል። አሁን እኔ ግራ እየገባኝ ነው ጋይስ። ቴዲ አፍሮን ተጽዕኖ ፈጣሪ ስለሆነ ስለሚሰማ ትውልድ እንዳያጠፋ ነው እኛ የምንቃወመው እንጂ ቴዲ አፍሮ ከሌላው ዘፋኝ የተለየ ወይ ደግሞ የቴዲ አፍሮ ብቻ ዘፈን ኃጢአት ነው አላልንም። እንዴት ነው ነገሩ? እስኪ ጆ ቀጥሉ፣ ሌሎቻችሁን በዚህ ላይ ሀሳብ ስጡ። በቴዲ ብቻ አይደለም ፎከስ እያደረገን ያለነው። ፎከስ ያደረገነው ለምንድን ነው? ኦርቶዶክስ ቤተ እምነት ውስጥ በቴዲ ዘፈን ሁሉ አብዷል። ግን ዘፈኑን እንዴት ነው የምትደግፉ ነው እያለን ያለነው። በቃ ዘፈን ኃጢአት አይደለም፣ ኃጢአት ነው። ኃጢአት ከሆነ ለምን ያበረታታሉ ነው የኛ ጥያቄ። ማያበረታቱ ከሆነ እስቲ ወጥቶ ይቃወሙ። ዘፈን የምትዘፍኑት ዘፋኞች እስቲ እንትን ኑና ተመከሩ ወይም ዘፈኑን አቁሙ ብሎ ያወሩ እስቲ። ልክ እኛ ሐሰተኛ ነቢያቶችን እንደምንቃወም በእኛ ቤት ያለውን ነገር እንደምንቃወም እነሱም እስቲ እንደዚህ አይነት ነገር ዘፈን የተባለው ትልቅ ነገር ነው። ዘፋኝ መንግስተ ሰማያት አይገባም ተብሎ የተጻፈውን ነገር ትልቁን ነገር እዛ አስቀምጦ እንዴት አሁን እንደዚህ አይነት ነገር ነው የሚቀጥ ያሳብሽ ቤተሰብ ምንድነው እዚህ ጋር እኛ ያወራን ያለነው ስለ ዘፈን ነው እንጂ ስለ ፖለቲካ አይደለም። ከፖለቲካ ጋር ማስተሳሰር ለምን እንደተፈለገ አልገባኝም።
ዘፈኑ ፖለቲካ ስለሆነ ነው አይደለም። ብዙ ሰው አሁን ላይ እያስተጋባው ስላለ እኛ ደግሞ እንደ ክርስቲያን ግዴታችንን ለመወጣት ነው። ትውልዱ በዚህ እንዳይወሰድ ትክክል ቅድም ሊሊ ብላለች። እኔ እዚህ ጋር ሌላ ፖለቲካ መስራት አያስፈልግም። እህታችን ሆፕ ማለት ነው ሁልጊዜ በየገባችበት እኔ ሳያት ተቃራኒ ናት። የክርስቲያኑ ተቃራኒ የምታነሳው ሀሳብ እንዳለ ተቃራኒ ነው። አሁን እዚህ ጋር እናንተ ጴንጤዎች ቴዲ ስለዘፈነ ነው የተቃወማችሁ፣ ሌሎችን አትቃወሙ ማለች። ዘፈን ከተባለ ቴዲ ሆነ ማንም ዘፈነው እኛ እንቃወማለን። ግን አሁን ላይ ደግሞ በጣም እያስተጋቡ አጀንዳ እያረጉ ስላሉ ማንኛውም ዘፈን እኮ ዘፋኝ እኮ ዘፈን ያወጣል። ግን ደግሞ ይሄ እኮ እንደ ቤተ እምነት እንደ እንትን ነው፣ በጣም እንደ አገር ነው እያስተጋቡ ያሉት። ስለዚህ ዘፈን ወደ ጥፋት ነው የሚመራችሁ ማለት ማንቃት፣ ህዝቡን ማንቃት፣ ይሄ በዚህ ልንኮነን አይገባም። ከመንግስት ጋር ማስተሳሰርም ፕሮቴስታንትን ከመንግስት ጋር ወይ ደግሞ ከፖለቲካ ጋር ማስተሳሰርም የለብንም። እኛ እኮ ፕሮቴስታንት ሆነን የተለያየ ብሔሮች ነን። አሁን ለምሳሌ ወደ ፖለቲካ ራሱ ከሄድን ፕሮቴስታንት እዚህ ጋር ያለነ ፕሮቴስታንት ብሔራችን እያንዳንዳችን ይለያያል። ሁላችንም አንድ ብሔር አይደለም እዚህ ጋር ያለ ነው። ምክንያቱም መንግስት የሚደግፋል የሚቃወም አለ፣ ብዙ አይነት አለ። የማይገናኝ ሀሳብ ነው እያነሳሽ ያለሽው። በዘፈኑ ላይ ብቻ ግን ያለሽን አስተያየት ስጪ። ከሃይማኖታችን ጋር ከእምነታችን ጋር ዘፈን ምን ያስተሳስራል? ምን ቁርኝት አለው? ለምንድን ነው የምንቃወመው? የእግዚአብሔር ቃል ሲደግፈናል አይደግፈንም በሚለው ነው እንጂ መወያየት ያለብን። እኛ ፖለቲካና ሃይማኖትን ማስተሳሰር የለብንም እዚህ ጋር ማለት ነው። ማሰብ ያለብን ይሄን ነው። ፖለቲካ ከፈለጋችሁ ፖለቲከኞች አሉ፣ እዛ ሄዳችሁ ማውራት ትችላላችሁ። እዚህ ጋር ግን ስለ ዘፈን ኃጢአት እንደሆነ እግዚአብሔር እንደማይወደው የእግዚአብሔር ቃል እንደማይደግፈው ይሄ ነው ልንወያይ የገባ ነው። በኦርቶዶክስ ቤተ እምነት ውስጥ ያሉ ሰዎች ለምንድነው የሚደግፉት? 2 ወሩ ሙሉ ጾመው አሁን ጾሙን ገና እንትን ሳይሉ ገና ዳግሜ ትንሣኤን ሳያከብሩ ዘፈንን ማስተዋወቅ ማስተጋባት ለምንድን ነው የጀመሩት? የምንጾመው ለታይታ ነው ወይስ እውነት ህይወት ስለሆነ በቃ በመኖር ነው የምንገልጸው ጾማችን? እኛ እኮ የምንጾመው ግብዝነት አይደለም። ግብዞች መሆን የለብንም። ይሄን ነው እያለን ያለ ነው እንጂ ስለ ፖለቲካ እዚህ ጋር እንድታነሺ አልፈቅድልሽም። አንቺ ፖለቲካ የምታነሺ ከሆነ እኔ አሁንም መልሼ አስወጣሻለሁ። እኔ ነኝ ያስወጣሁሽ። ሪችዬ በጣም የምወዳት ሰው ነበረች። አሁን ሆፕ የምትሏት በጣም የማደንቃት ጥሩ አመለካከት ያላት ሴት ነበረች እና አሁን እንግዲህ ምን አመለካከቷን እንደቀየረ ባላቅም እንግዲህ የቆምክ ሲመስል እንዳትወድቅ ተጠንቀቅ የሚለው የእግዚአብሔር ቃል በእውነት ለሁላችንም ልናስብበት ይገባልና ምን እንደዚህ እንዳደረጋት ባላውቅም ጆን ጥሩ መልስ መልሶላታል። ግን እኔ ከርዕሱ ነው የምነሳው። ርዕሱ ላይ ነበር እሷ መጀመሪያ አይታችሁ ከሆነ ያተኮረችው ማለት ነው። ምንድነው የሚለው? ኦርቶዶክስና ቴዲ ለምን አላችሁ ነው ጥያቄዋ የመጀመሪያው ካስተዋላችሁና ሌላው ምንድነው አሁን ኑሐሚንም ያነሳችው እንዴት በቴዲ ብቻ እንደዚህ በጮህ ፈለጋችሁ ያለችውን ብቻ ሁለቱን ነገር ቦልድሊ መመለስ ፈልጋለሁ። ኦርቶዶክስና ቴዲ መባሉ እንዳውም በጣም አስተያየት ተደርጎ በጣም በቃ በትህትና በጣም በመቅለስለስ የተጻፈ ርዕስ ነው። ትክክለኛ እኔ ቤት ቢሆን እንደዚህ አልነበረም ጽፈው ኦርቶዶክስና ዘፈን ኦርቶዶክስና ሲኦል ነበር የምለው። ምክንያቱም ይሄ የጥላቻ መግለጫ አይደለም። ምን ጠላው የነሱን ስራ ነው እንጂ እነሱን አይደለም። እግዚአብሔር የጠላባቸውን ደግሞ እኛ ልንወድላቸው አንችልም። that's why እዚህ ጋር ያለነው ልንጮህ ነው። ቴዲም ሆነ ማንም ሆነ እዚህ ጋር ያለውን እግዚአብሔር የሚጠላውን ልንጠላ፣ እግዚአብሔር የሚወደው ልንወድ፣ እግዚአብሔር የሚያሰምርበትን ልናሰምር ነው እዚህ ጋር ያለነው። ተከፍሎን ነው አይደለም፣ ግን ግዴታ ስላለብን ማለት ነው። የመመለስ ግዴታ እውነትን እንዳውም ሪች የምን እያለች ነበር? ሆፕ ነው ስሙ። አሁን እኔ በሪች ነው ማቃትና
ከታች ሆና እውነት ነው እኮ አርነት የሚያወጣችሁ እያለች እየጻፈች ነበርና እውነት ነው ያ ነው እኮ እያስጮኸን ያለው። አሁን እኛ እዚህ ጋር እውነትን ነው ቦልድሊ እያሰመርን ያለ ነው። ቴዲ ሆነ ማንም ሆነ ግን በቴዲ ጊዜ በጣም መጮኻችን ትክክለኛ ደግሞ እዚህ ጋር ያለንበትን ጉዳይ እያጎላ ነው ያለ ነው። ለምን ቴዲን ንጉሳችን ነው እስከ ማለት ደርሰዋል። ዘመዶቻችን ኦርቶዶክሳውያን በግልጽ ነው የምንናገረው። ልትንጫጩ ትችላላችሁ፣ ልትሳደቡ ትችላላችሁ። ያለው እውነት ግን ይሄ ነው። የጭፈራ ቤት ቢዘጋና ዘፈን አይሆንም ተብሎ ኦርቶዶክሳውያን ለአንድ ወር ለሁለት ወር ዘፈንና መጠጥን ቢያቆሙ በኢትዮጵያ ያለ የትኛውም መጠጥ ፋብሪካ፣ መጠጥ ቤት፣ የመጠጥ አቅራቢዎች በጅምላም በችርቻሮም ቸርቻሪዎች እንዳይነሱ ሆነው ነው የሚወድቁት። ይሄ ግልጽ ነው። እንዳይነሱ ሆኖ ነው የሚወድቁት። ለምን ጴንጤ አይጠጣም ወይ? የሚጠጣ ይኖራል። ሙስሊም አይጠጣም ወይ? ሙስሊም አይጨፍርም ወይ? አይዘፍንም ወይ? ሊኖር ይችላል። ግን አብዛኛው ማን ነው እንደ ሌጋል ተደርጎ እንደውም አሁን እንደ ጽድቅ እኮ ነው የጽድቅ የሃይማኖቱ አንዱ ክፍል እስከሚመስል ድረስ ብዙ እኮ እኔ ከ100 በላይ ላሳያችሁ እችላለሁ ቪዲዮ ዋኖቻቸው አውደ ምሕረት ላይ የሚሰብኩ ነጠላቸው እስከሚወድቅ እየጠጡ ማለት ነው፣ እየጨፈሩ ማለት ነው አይደል? እየዘፈኑ ማለት ነው። ታቦት ይዞ ሰው በአደባባይ ላይ ከዘፈነ የእግዚአብሔር ቃል የሚለው ዘፈንና ዘፋኝነት መንግስተ ሰማያት አያስወርስም ከተባለ ምንድነው እኛ እዚህ ጋር ሊያሽቆጠቁጠን የሚችል ነገር አለ ወይ? ኧረ አንሽቆጠቆጥም። ምንም ሊመጣ ይችላል። እግዚአብሔር የሚጠላውን ነገር እንደሚጠላ እናወራለን። በቃ ትክክለኛው ነገር እኮ ይሄ ነው ወገኖቼ። ቴዲ ስለሆነ ስላልሆነ አይደለም። ግን ቴዲን አሁን በንጉስነት ደረጃ ቴዲ ንጉሳችን ነው። በጣም ወርዱ ራሱ ይከብዳል። በእግዚአብሔር ፋንታ እየነገሰ ያለ ከእግዚአብሔር ሐሳብ በላይ ከፍ ብሎ ያለ የትኛውንም ሐሳብ እንገለብጣለን። ስለዚህ ዘፈንና ዘፋኝነት መንግስተ ሰማያት አያስወርስም ከተባለ ሊትራሊ ሁለት መንግስት ብቻ ነው ያለው። እወቁ፣ ሁለት መንግስት። ቅድም አንድ ነገር ተነስቶ ነበር። አቀናባሪዎች ጴንጤዎች ናቸው፣ እነ ካሙዙ ናቸው፣ እነ እንትና ናቸው። ሁለት መንግስት ነው ያለው። ቢ ኬርፉል። ሁለት መንግስት ብቻ ነው ያለው። ለአንዱ መንግስት ካልተገዛን ያኛው ገዝቶናል፣ ለዚህኛው ካልተገዛን ይሄኛው ገዝቶናል። ስለዚህ ዛሬ ዘፈን ከገዛቸው ጨለማው ካሸነፋቸው ኢየሱስ በህይወታቸው ላይ አልነገሰም። ኦሬዲ ባክ አድርገዋል፣ ለዛኛው መንግስት ሄደዋል ማለት ነው እንጂ የኔ እኮ ትናንትና መስበክ፣ የኔ ትናንትና መዘመር፣ የኔ ትናንትና ማገልገል፣ የኔ ትናንትና ለእግዚአብሔርን መፍራት፣ እግዚአብሔርን በኃይለኛው ማገልገል፣ ተአምር ሰማይ ማስከፈት ለዛሬ ዋስትና አይሆነኝም። ኦሬዲ በአንድ ወቅት ጴንጤ ነበር። አዎ አምኖ ነበር። ከዛ በኋላ ግን እንደነ ዴማስ ይህን ዓለም ወደው ክደውኛል፣ ጠፍተዋል፣ እንደተባለ ጠፍተዋል። ሌላ ሶስተኛና አራተኛ ፓርት መንግስት የለም። ስለዚህ ጴንጤ የነበረው አቀናበረ አላቀናበረ እሱም የዛኛው ሰው ልጅ ነው፣ ይሄኛውም የዛ ልጅ ነው። ስለዚህ ዛሬ ዘፈንና ዘፋኝነት ኃጢአት ነው። እንጮሃለን፣ እንናገራለን። ደግሞ ዘፈን የተዘፈነው ለማን ነው ከተባለ ለኦርቶዶክስ ነው። በደንብ ልንገራችሁ፣ ካመማችሁም ይመማችሁ። ለምን ሲባል ቅድም እንደነገርኳችሁ እስከ ቤተ መቅደስ ድረስ ዘፈን ይገባል። እስከ ቤተ መቅደስ ድረስ ማለት ነው። ስለዚህ ሊሆን የሚገባው ዘፈን ኃጢአት ነው ተብሎ ካስተምሮታችሁ እንድታወጡ፣ ወጣቱ ትውልዱን እንድታነቁ፣ የእናንተንም ስራ ስለሆነ እዚህ ጋር እያቀለልንላችሁ ያለት እንዳውም ልትባረኩ ልታመሰግኑን ይገባል። ከኛ ሀሳብ ጋር ልትስማሙ ይገባል ለማለት ፈልጋለሁ። ተባረኩ። ቀጥሉ። ይሄ ነው በአጭሩ የእነሱን ስራ እኛ እየሰራን ነው ማለት ነው። ራይል እንደዛ ነው። በቃ እነሱ የሚሰሩት መስራት ያለባቸው እኮ በዚህ ላይ እነሱ ናቸው እኮ። ዘፈን ለምን ትሰራላችሁ? ለምን ትዘፍናላችሁ ነው የኛ ጥያቄ። በቃ እናንተ መታችሁ መስራት ያለባችሁ ጉዳይ ላይ እኛ እየሰራን ነው። ስለዚህ መታችሁ መቃወም ነው ከኛ አብራችሁ። ተባረኪ ጆዬ። ሌሎቹ ሐሳብ ካለ አዳነ ኦርቶዶክስ ቤተ እምነት ነው ያንን መቃወም አለብን ብዬ ነው። ሰላም ቤካ፣ የኔ ይሰማ? እኔ ኦርቶዶክስ ነኝ። ያለው ሐሳብ የሆነ እኔ ራሽናሊቲ ነው ብዬ አላሰብኩም። ምክንያቱም እንዴት መሰለ፣ ያው ቤተክርስቲያኗ እንደ አቋም ያው ዘፈን ትደግፋለች የሚል ያለ አይመስለኝም። ከእናንተ ውስጥ እንደዚህ ብሎ የሚያስብ ካለ ማስረጃ ጠይቀዋለሁ እኔ። እና እንደ ግለሰብ ከሆነ ያው ቴዲ አፍሮ ያው የሆነ የዓለም እንደምናውቀው ዓለማዊ ሰው ነው፣ በዘፈን የሚተዳደር ሰው ነው።
እና የቤተክርስቲያን ዝፈንልኝ ብላ የላከችው ሰው ሳይሆን እንደ አንድ ዓለማዊ ሰው ነው። እና በእናንተም ደግሞ ብንመጣ አሁን ዘፈን የሚያቀናብሩ የሚዘፍኑ የሚሰሩ ብዙዎች አሉ፣ በዚህ ያሉ ሰዎች ማለት ነው። እና የአንድ ቤተክርስቲያን እንትን አድርገን ባንወስደው አሪፍ ነው። ባናያይዘው ባናጣብቀው። ዘፈን ትክክል አይደለም ኃጢአት ነው፣ እሱ ሌላ ነገር ነው፣ የሚያወያየን ነገር ነው። ግን በአንድ ቤተክርስቲያን ፍቃድ ላልሰጠችው ነገር ለዛ ነገር ለእንትን ከዛ ከቤተክርስቲያኑ ጋር እንትን ማለት ማያያዝ ተገቢ ነው ብዬ አላስብም። እና ደግሞ ሌላ በእኛ ማን ነው ዘፈን የሚያቀናብርና ዘፈን የሚጫወት የወንጌል አማኝ ተብሎ የወንጌል አማኝ አይደለም። አይ እንደዚህ ማለት ሳይሆን ይኸውልህ አሁን ቤተክርስቲያኑ ተወክሎ ማን ነው ቤተክርስቲያኑ ወክሎ ነው ምናምን ነገር ሳይሆን የሚያቀናብሩትን የሚዘፍኑትን በስም ከሌ በለን አሉ። በስም እነ ካሙዙ ካሳ እነ ጊዲዶ አብዛኞቹ እንትን ናቸው፣ እናውቃቸዋለን እኮ ፕሮቴስታንት ያደረጉትን ነው የምትቆጥረው። በአካል በእናንተ አሁን በጣም ልዩነታቸውን ላስረዳ። በኦርቶዶክስ ሆኖ አክቲቭሊ የኦርቶዶክስን ስርዓት እየተከተለ የጌታ እራትን ቅዱስ ቁርባን እየወሰደ ቆይ አንድ ጊዜ ያዘው አይገባም። እንደዚህ ቅዱስ ቁርባንን እየወሰደ ምን እያደረገ ዘፋኝ መሆን ይቻላል። ዘፋኝ ሆኖ መሞት ይቻላል። ዘፋኝ ሆኖ በጳጳሱ ተፈቶ መቀበር፣ ስላሴ ፊት ወንበር ፊት ቦታ ግንባር ቦታ ማግኘት ይቻላል። ስለዚህ ኦርቶዶክስ ነው የምንለው ለዚህ ነው ያ ሰው። ምክንያቱም አንድ ጊዜ ያዘው አልኩት። አቡነ ጴጥሮስ ማዲንጎን ፍትሃት ሲፈቱ ቪዲዮ ልለቅላችሁ እችላለሁ። ሌሎቹም ትልልቅ አባቶች ሌሎቹን ዘፋኞች እንዴት አድርገው እንደቀበሯቸው እናውቃለን። በህይወት እያሉ ንስሐ አስገብተው ዘፈን አላስተዋቸውም። ለዚህ ነው ኦርቶዶክስ ናቸው የምንለው። አንድ ነገር አንስታል፣ ቤተክርስቲያኗ አትፈቅድም ብላል፣ ግን አትከለክልም። በጣም ልታሰምሩልኝ የሚገባው አለመፍቀድ አለመከልከል አይደለም። ዝምታ መፍቀድ ማለት ነው። ለምሳሌ ልጆች ቢኖሯችሁ እናንተ ስረቅ ብላችሁ አታሰርቁም። ግን ልጃችሁ የተሰረቀ 10 ሺህ ብር ይዞ ቢመጣ ወይም ሳታውቁ 10 ሺህ ብር እጁ ላይ ብታዩ ግን አይ እኔ ሰረቅ ስላላልኩት እኔ ምንም ችግር የለ ያዝ አትሉም። ከየት ነው ያመጣኸው? ማን ሰጠህ? የጓደኛ ነው። የጓደኛ ከየት አመጣ ብላችሁ እንደምትመረምሩ ፎሎ አፕ እንደምታደርጉ እንደምታስተካክሉ ሁሉ ቤተክርስቲያን ከሆነች በዚህ ላይ ኦርቶዶክስ በንስሐ አባት ስም እንግዲህ እያንዳንዱ ሰው በንስሐ አባት ውስጥ ተይዟል። ምንድን ነው የምትሰራው? ይሄ ዘፈን አቁም፣ ኃጢአት ነው፣ አለበለዚያ እስከ ማውገዝ መደረስ ነበረበት። ይሄ የኦርቶዶክስ ሳይድ ነው። አሁን እኛ ጋር ካሙዞን ጊልዶፍ ምናምን ብሎ ጠቅሶልናል። እኛ ጋር የዘላለም ጴንጤ የለም። በጣም እችን ነገር አስምሩልኝ። ጴንጤ ሆኖ የዘላለም ጴንጤ የለም። እኔን ዛሬ አያችሁኝ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። እኔ ነገ ወደ ዘፈን ወደ ስካር ገብቼ አገልጋዮቹ የሚከታተሉኝ ጆን ይሄ ነገር መጥፎ ነው ከእግዚአብሔር መንግስት ያወጣል ሲሉኝ እምቢ ካልኩኝ እንደ ዴማስ የራሴን መንገድ ተከትዬ ወጣው ማለት ነው። ስለዚህ ከዛ በኋላ አይ አም ኖ ሞር ፕሮቴስታንት ኖ ሞር የቸርች እንትን አይደለሁም ማለት ነው። ስለዚህ በዘፈን የቀጠሉ ካሉ እናንተ የዛሬ ዓመት ባያችሁት ቪዲዮ የዛሬ 2 ዓመት ካሙዙ እኮ ወደ ጌታ መጣ ባላችሁት ይሆናል እንጂ በኃጢአት ከቀጠለ ሂ ኢዝ ኖ ሞር ጴንጤ። ለእኛ ጴንጤ አይደለም። እንደዚህ የሚያደርግ ሰው ካለ ፐርሰናል ላይ አላቃቸው። ለዚህ ነው ባክ ማድረግ አለ፣ መወገዝ አለ። ቸርች ውስጥ መጥቶ ወንበር ላይ መቀመጥ ይቻላል። ቸርች ግን ከሰማይ እግዚአብሔር ለምድር የሰጣት ተቋም እስከሆነች ድረስ በእሷ እንትን ውስጥ እውቅና ማግኘት ግን አይቻልም። ለንስሐ ሲመጡ ብቻ ነው እነሱ ልንቀበላቸው የምንችለው። ዘፈን መሮኛል ትቻለሁ፣ ስለዚህ ከዚህ በኋላ ዘፈን አቆሚያለሁ፣ ንስሐ መግባት እፈልጋለሁ ካሉ በቤታቸውም ሊገቡ ይችላሉ፣ ቸርችም ሊገቡ ይችላሉ። ከዛ በኋላ ከቸርች የሚገኘውን ነገር ማግኘት ከአገልጋዮች ጸሎትን፣ ትምህርትን ማግኘት የሚችሉት ያኔ ነው። መቀመጥ ግን ማንም እብድን መጥቶ ሊቀመጥ ይችላል። ፎርዳት ማተር መቀመጥን የሚከለክል የለም። ስለዚህ በጣም ልዩነት አለ፣ ትልቅ ዲስቲንክሽን አለ በእኛና በእናንተ መካከል። እናንተ ጋር ደግሞ የሚያበረታታ ነገር ነው ያለው። እንዴ አባቶች መርቀው ፈተው ከቀበሩት እኮ ከስር ያሉ በዚህ በወጣቶች ክበብ በምናምን የተያዙ እኮ ተስፋቸው ነገር እንዴ ንስሐ የሚባል ነገር የምን ጥሩ ነው፣ ኢትስ ራይት ቀጥሉበት ማለት እኮ ነው። ስለዚህ እንዴ እኔ እኮ አባቶች ፈቱ እንደውም ታዋቂ ለመሆን አንዳንድ ሰው የሚጣጣረው አባቶች ሁሉ ለመፈታት ከትልልቅ ሰዎች ጋር ለመተዋወቅ። ለዚህ ነው አሁንም ቢሆን በዛ ያሉ አንዳንድ ጊዜ መንፈሳዊ በሁለት እግር የሚያነክሱ የጴንጤስቲ ዘማሪ የሆኑ ዘፋኞችን እንመልከት። ቶታሊን የወጡት ሲወጡ ተፈራ ነጋሽ ቶታሊን የወጣው
ሂሩት በቀለ ቶታሊን የወጣችሁ ከድሮዎቹ፣ እንደገና ሙሉቀን መለሰ ቶታሊን የወጣው፣ ጥበበ ወርቅዬ ወደ ኋላ ዞሮ አላየም፣ የጨዋም ይሆናል ወደ ኋላ ቢዞር፣ ሌሎችም እስቲ በሁለት የሚያነክሱ አሉ። ቸርችም የሚመጡ የሚዘፍኑም የሚዘፍኑም የለም። አንዴ ነው የሚወጣው እኛ ጋር። እነ ቻች ታደሰ አንዴ ነው የወጡት። እነ ዘሪቱ ሊሊ አለችኝ አንዴ ነው የወጡት። አያችሁ this is the distinction። ስለዚህ አይ ካሙዙ ጊልዶፍ ምናምን የምትል ከሆነ ቤተክርስቲያን አታውቀውም፣ የእግዚአብሔር መንግስትም የሚያውቀው አይመስለኝም። ምክንያቱም ማቀናበሩን ከቀጠለ ስለ ዳሌ፣ ስለ ሽንጥ፣ ስለ ጸጉር እየዘፈነ ከቀጠለ በእግዚአብሔር መንግስት አይታወቅም። በአይዴንቲቲ ድሮ የተመዘገበበት መዝገብ ካለ ቸርች ውስጥ እሱ ኤክስፓየር አድርጓል። ያ መታወቂያ ኤክስፓየር ያደረገ ይመስለኛል። ሌላውን እንግዲህ እግዚአብሔር ነው የሚያውቀውና አንዳንድ ነገር ወንድም ያዳነ ባትቀላቀል ብዬ ነው። በዲበኩሉ ጉዳይ ላይ እንመጣለን። ቀጥሎ ይህንን ነገር አድሙትና እንመጣለን በቀሲስ ዲበኩሉ ጉዳይ። እኔ አሁን ማለት የጠየቁን ጥያቄ ማለት ቀጥል አዲ አንተ። እሺ ይሰማል? ይሰማል። ቀጥል። ይሰማል። አይ እኔ አሁን የጠየቁን ጥያቄ አልነካልኝም። ቤተክርስቲያኗ አሁን ኦፊሻል ያስቀምጠችው ነገር ካለ ይህ ዘፈን እንደፈቀደች እንደ እንትን እንደምትል ያስቀመጠችበት ነገር ካለ ማሳየት አለብን። ሁለተኛ ነገር ቤተክርስቲያኗ አሁን የፈቀደችበትን ሳይሆን የከለከለችበትን አንተ ልታሳየኝ አትችልም። ስትሮንግ ሰባኪዎችም ደግሞ ይሄ በሞዳቸው እኮ መፍቀዳቸው ነው የሚያሳየው። በነገራችን ላይ አይ ቆይ አስጨርሰኛ አንዴ ሰማኝ። ሁለተኛ ነገር ያው ቤተክርስቲያን ዝም ብሎ ሰው አይወገዝም። ያው በእኛ ቤተክርስቲያን የሚወገዝበት መንገዶች አሉ። ሰው አንድ ሰው ዘፋኝ ሆነና ማለት እንደዚህ ከቤተ ክርስቲያን ተቆርጦ ምናምን ይወጣል ምናምን ባል ነገር እንትን የለም። ግን ሰው በንስሐ ይመለሳል ተብሎ ይታሰባል። የንስሐ ጊዜ ይኖረዋል ተብሎ ይታሰባል። እና ያ ስለሆነ አይ እኔ ስለ ግለሰብ አይደለም አሁን የነገርኩ እኔ እንደ ቤተ ክርስቲያኗ ነው። አይ ደበበ ፀሐይ ዮሐንስ ምናምን አይ እኔ እንደ ግለሰብ አይደለም እኮ እኔ እነሱን ወክዬ እኮ አይደለም እንዴ። እኔ በዛ ከመጣሽማ ዘፈን የሚያስንቁ መዝሙር እኮ እናንተ ጋር አሉ። ማዲንጎን ጳጳሱ ከፈቱት መቼ ነው ንስሐ የሚያስገቡት? ጸናጽል ይዘን መዘመር የለብንም። እስትንፋስ ያለው መሳሪያ ነው የሚለው እግዚአብሔር ቃል። ይሄ ባህልንና እንትን ዘፈን የሚያስንቁ መዝሙር እኮ ዘፈን የሚያስንቁ እናንተ ቀማላ በአበባዮሽ አለ፣ በሰርግ ዘፈን አለ። ስለ ቤተክርስቲያን ነው ማወራሽ እኮ በቤተክርስቲያናችሁ አለ አበባዮሽ ያሁዬ እንዴ ሞልቷል። የሰርግ ዘፈኖች ጠቅላላ በኦርቶዶክስ የተዘመሩ ናቸው። ዘፈንና መዝሙር ያው የደከመ መዝሙር በጣም ከጥሩ ዘፈን ይሻላል። አሁን የቀሲስ ዲበኩሉ ላሉትም ልመጣ ነው። አንዳንድ ዘፈኖች ከጴንጤ መዝሙር ይሻላሉ አይነት ነገር ስላሉ በጣም የደከመ የእግዚአብሔርን ቃል ሰምቶ ግጥም ተቀብሎ በህልም ተቀብሎ ያልዘመረ ዘማሪ በራሱ እንኳን የዘመረው ዘማሪ ተሻለ ዘፈን በጣም ጥሩ ምክር አዘል አርቆ ማሰቢያ እያለን አይምሮ ለምን ተሳነን ለማክበር ቀጠሮ ምናምን ስለ ቀጠሮ ዘፍነዋል አይደል? ድሮ አትክልትና ፍራፍሬ ሞልቷል በሀገራችን የምግብ አይነቱ ጥሩ ጥሩ ምክር ያላቸው ከነዚህ የደከመ ዝማሬ ይሻላል በነገራችን ላይ። ስለዚህ እነሱ የሚያዩት እንትን ቢቱን ምናምኑን ነው፣ መልእክቱን ነው። ዝማሬ ዋና ኮሩ ነገር መልእክቱ ላይ ነው። የደከመ ዝማሬ ኢየሱስ የተረገመ ነው አይልም። የደከመ ዝማሬ አንተ ልጅ ያሞሃል በቤተ ክርስቲያን ቆሞ አይደግምም ይሉሃል አይልም። የደከመ ዝማሬ ዝጋ ደጇን ያዝ እጇን ሳም ጉንጯን አይልም። ምን አፍሮ ይሆናል ምናምን ካልደራረቡበት አንዱን በአንዱ ላይ እየተባለ በቤተ ክርስቲያንም በሰው ልጅ ላይም ባስገድዶ መድፈርም በህፃናትም ላይ የሚቀለድበት ዘፈን ከዚህ ይልቅ በጣም የደከመ ዝማሬ፣ በጣም የደከመ ሰው እግዚአብሔርን ሳይጠብቅ የስጋ ነገርን ካልኩሌት አድርጎ ያወጣ ዝማሬ ይሻላል። ምንም ቢሆን ምንም መልእክቱ ሮንግ አይደለም። ቢያንስ መልእክቱ ሮንግ አይደለም። እነሱ ቢት ላይ ምናምን ስለሚያዩ ነው። ይኸውላችሁ ማሲንቆ ምናምን ዳዊትም ማሲንቆ በበገና ምናምን አምልክ ተብሏል ይላሉ። በጣም እኮ ነው የሚገርማችሁ። ግን ይሄ ማሲንቆ በገና ምናምን እነሱ እንግዲህ ምን እንደሚያደርጉበት
ምን እንደሚዘፍኑበት እናውቃለን። የባህል ቤት የሀገር ባህል ቤት እየተባለ በዚህ አይደለ እንደ ሰዎች ሲዳሩ ባላገሩ ቤት እየተባለ ማታ ናይት ክለብ ሲዳሩ እንትን የሚሉት የመሳሪያ ቅዱስ የለም። ቅዱስ ሰው ነው፣ ከሰው የሚወጣው ነው ቅዱስ። በዛን ጊዜ በእስራኤል ዘንድ የነበሩ መሳሪያዎች ናቸው እነዚህ። ከዛ በኋላ በሚመጡ መሳሪያዎችም አትዘምር ለዘላለም ይሄ መሳሪያ ይሁንልም አልተባለም። ደግሞ ማሲንቆ፣ በገና፣ ጸናጽል ተብለው የተተረጎሙት ቃላት እንግሊዘኞቹን ብንመለከት ያሁን ኢትዮጵያ የያዘችውን ማሲንቆ፣ በገና፣ ጸናጽል ምናምን አይመስሉም። ሌላ ነው ቅርጻቸው፣ መልካቸው። ስለዚህ ቀሲስ ዲበኩሉ እንግዲህ ዘፈን ከወደዱ ይውደዱ። መጽሐፍ ቅዱስ ላይ ግን አንድም ቢሆን የተሻለ ዘፈን ዝፈን የሚል የለም። ቅድም ነግሬያቸዋለሁ 27 ጊዜ ለእግዚአብሔር ለአምላካችሁ ዘምሩ፣ ለንጉሱ ዘምሩ፣ በዝማሬም አመስግኑት ነው እንጂ የሚለው አንድም ጊዜ ሰው ለሰው ይዝፈን፣ ሰው ለቅዱሳን፣ ሰው ለሚወዳት ይስፈን አይልም። ሀሳቡን እግዚአብሔር ቃል ሰጥቶናል፣ እንዲገልጽ ሰው ቃል ሰጥቶታል። መውደድ ከሆነ ወድሻለሁ ነው ሊል የሚችለው። በቃል ሀሳቡን ሊያስተላልፍ በንግግር ነው። ዝማሬ በመጀመሪያ የነበረው በመላእክት ዘንድ በሰማይ ነው። ያ የተጣለው መልአክ እንግዲህ የዝማሬም አለቃም ነበርና በሰማይ የነበረ እግዚአብሔርን ለማመስገን ከፍ ለማድረግ እግዚአብሔር ለመላእክት የሰጠው ነበር። ከዛ በምድር ላይ ደግሞ ሰዎች ለእግዚአብሔር ይዘምሩ ጀመር። ይህንን ሃይጃክ አድርገው አግተው ዘፈን ያደረጉ ለሴትና ለወንድ የሚዘፍኑበት ሰዎች አሉ። ሌላ መልእክት ሊያስተላልፉበት፣ ሌላ መልእክት በንግግር ነው የሚተላለፈው። በነገራችን ላይ አይምሰላችሁ፣ ብዙ አይነት የኮሚኒኬሽን ሚንስ አሉ። ማስጠናት፣ መንገር፣ ማስረዳት ወዘተርፈ እንጂ የግድ በገና ካልተደረደረ መልእክት አይተላለፍም አይባልም። እና የዘፈን ወዳጆች እኔ አይጠቅማችሁም፣ ተዉ። ወንድሞቻችሁን እህቶቻችሁን በናይት ክለብ በጭፈራ ቤት ልባቸውን እያቀለጠ ወደ ሞት የነዳ ዘፈን ነው። መጽሐፍ ቅዱስ ላይ ቅድም ተናግረናል። የዮሐንስን አንገት አስቆርጧል። ዳዊትን ወደ ስደት የከተተው ዘፈን ነው። ዳዊት እልፍ ገደለ፣ ሳውል ሺህ ገደለ ብለው ሲዘምሩ የእስራኤል ቆነጃጅት አበሳጨው። አያችሁ፣ ሳውልን አበሳጨው፣ ዳዊትን ላይ ጦር ወረወረ። እንዲህ አይነት ኤፌክት ነው ያለው ዘፈን። የዘፈን መጨረሻ ይሄ ነው። ዘፈን ወደ ዝሙት ይመራል። ዘፈን የሰውነት የጾታ አካላት እየተጠቀሱ ሲዘፈን ሰውን ልብ ቅልጥ እያደረገ ወደ ዝሙት የሚመራ ዳሌዋ እንትን ነው፣ አንገቷ እንደ አገዳ፣ ዳሌዋ እንደ ምናምን ሲባል ሰው በአይምሮ እየሳለ ወደ ዝሙት እየተነዳ እየተሳበ የሚሄድበት የሰውነትን አካል የሚያደንቅበት ጣዖት የሚሆንበት ነገር ነው የሚፈጠረው። መልእክትም የተባለው ሰውን ወደ ግጭት፣ ወደ እልህኝነት ደግሞ የእኛ ሀገር ዘፈኖች የምናውቃቸው አይደሉ እንዴ? ወደ ማነሳሳት፣ ወደዛ የሚመሩ ክፉ ነገሮች ናቸው። ሀሳባችንን በግልጽ ሀሳብ ማነሳሳት አለብን። ቤተክርስቲያን አትከለክልም፣ አትፈቅድም ያለው አትከለክልም። መፍቀዷን ደግሞ የሚታይበት ምክንያት ቅድም ተናግሬያለሁ። ዘፋኞች ሲሞቱ እንኳን በክብር ሸልማ መቅበሯ፣ ትልቅ አቴንሽን መስጣቷ ራሷ ዘፈን ጎ አሄድ ማለት ነው፣ መፍቀድ ነው። ከዚህ ሌላ ምንም ምልክት የለውም ለማለት ፈልጌ ነው። ቀጥሉ። እሺ፣ አሁን ጣልቃ እንዳልገባሁብህ አንተም እንዳትገባብኝ እና የተወሰነ ትንሽ ሀሳብ ላውራና እንትን ልበል። ያው ቤተክርስቲያን አትፈቅድም ትፈቅዳለች የሚለው መረጃ ልታሳይኝ አችልም በፍጹም። ቤተክርስቲያኗ ትፈቅዳለች የሚል ነገር የለም ጭራሹ። የምናገረው አማርኛ ማዲንጎን አቡነ ማቴዎስ ወጥተው ሌሎቹንም ከያንያን ዘፋኞች ወጥተው በክብር ጣልቃ አትግባ። እኔ እኮ አዳምጫለሁ፣ በደንብ መረዳት ስላለብን ነው። እነዚህን በክብር መቅበሯ በራሱ መፍቀድ ነው፣ ጎአሄድ ነው፣ ማበረታታት ነው። እንዴ ሌላ ምን አይነት መፍቀድ ሊመጣልህ ነው ከዚህ በላይ? ለምን ሚውት ታደርጉኛላችሁ? ወይም አታስወሩኝ ከሆነ ሚውት ያደረኩ እኔ ነኝ። አንደኛ አይኔ እኮ አልገባሁብህም ስታወራ አይደለ? እኔም እንዳዳመጥኩ አዳምጠኝና ሀሳብ ትሰጣለህ። እኔ ላስታርቅ። አዴ ጆ ስናገር የነበረውን ነገር አልሰማህም ማለት ነው? ዝም ማለቱ ራሱ መፍቀድ እኮ ነው እየተባለ አይደለም። ወይ ደግሞ ዝም ይባላል? ወይ በደቂቃ እናውራ። ኦኬ እሺ፣ መልስ መልሰህ እየጠየቅክ ነው። ለዛ እኮ ነው አይደለም። መሀል ላይ እየገባ ሀሳቤን እያቋረጠኝ ነው። መሀል ላይ እየገባ ሀሳቤን እያቋረጠኝ ስለሆነ ሀሳቤን ተደጋጋሚ እያወራህ ስለሆነ እኮ ነው። አሁን ጆ የተናገረውን ነገር መልሰህ እየጠየቅክ ነው። ፈቅዳለች ወይ አልፈቀደችም የሚለውን ጥያቄ ጆ መልሷል እኮ። እሱን ነገር እኮ መጀመሪያ ዝም ማለቱ ራሱ እኮ አንድ መፍቀድ እኮ ነው እያለው። እሺ ቀጥል። እሺ አይ እኔ ያልኩ እንደ ቤተክርስቲያን ነው። ግለሰብ ያው ሊዘፍን ይችላል፣ እንትን ሊል ይችላል።
ያው እሱ ያው ከቤተክርስቲያን ያው ዓለማዊ ህይወት ላይ ያለ ነው። እሱ ያው እንትን ነው ገብቷል አይደለ? ኖርማል ሰው እና ቤተክርስቲያኗ አትደግፍም በፍጹም። ግን በእናንተ ደግሞ አሁን ሊሄድል ይችላሉ። አሁን የዚህ ሀገር ፕሮቴስታንት ነው እንጂ ውጭ ሀገር ከ80% በላይ ያሉ ስለ ሀገር ውስጥ ነው እያወራ ውጭ ሀገርም ከፈለክ ውጭ ሀገር ስለማውቀው ነገር አለው። ግን ፕሮቴስታንት ሀገር ውስጥ ብቻ ነው እንዴ? ስለ ሀገር ውስጥ አውራ አይደለም። እኔ እንደ እንትን ያወርደው አሁን ዘፈን ስለ ዘፈን እያወራን ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ነገር ነው እያወራን ያለው። አንተ አሁን ኢትዮጵያ ወንጌል አማኞች ውስጥ ያለውን ነገር አምጥተህ ማውራት ትችላለህ። ያልተቃወመው ነገር አምጥተህ ማውራት ትችላለህ። አጠቃላይ እንደ ፕሮቴስታንት እና እንደ ኦርቶዶክስ እያወራን ያለው እንደ ቤተ እምነት ነው እኮ። አሁን በኢትዮጵያ ውስጥ እንደዛ ካሄድንማ በውጭ ዓለም ያሉትን የእናንተንም እኮ ልናመጣ እንችላለን። ግን ኢትዮጵያ ውስጥ እንዴት ነው ቤተክርስቲያን የበላይ የስልጣን አካል ማን ነው? ጳጳሱ አይደሉ? ጳጳሱ መጥተው አሞግሰው ከፍ አድርገው ፈተው ምን ብለው ከቀበሩ የበላይ ባለስልጣን። እስኪ ማስረጃ ክፈት። ለዚህ ማስረጃ ሳይስ ማስረጃ ከስራ አሉ እኮ ውጭ ሀገር የሚኖሩት ይግቡና ዘፈን እንዘፍናለን የሚሉ ይገባሉ እኮ። መረጃ ከፍትልሻለሁ። ከ80% በላይ ውጭ ሀገር ፓስተር። ይሄ ልጅ ሚውት አድርግልኝ። ስለ ውጭ ሀገር አይደለም በሀገራችን ፓስተሩ ጠጭና ዘፋኝ ነው። ከ80% በላይ ማለት ነው ውጭ ሀገር ፓስተሩ። እታች ቆይ ወገኖች፣ ይኸውላችሁ የሀገር ውስጥ ማምለጫ እንደሌለው ስለሚያውቅ የውጭ ሀገር ይላል። የውጭ ሀገርን ማምጣት እንችላለን፣ ግን በሀገር ውስጥ ኮንቴክስት ነው የምናወራው ወገኖቼ። ቤተክርስቲያን አትፈቅድም ይላል። አቡነ ማቴዎስ ወጥተው ማዲንጎ አፈወርቅን ባርከው ንግግር አድርገው፣ ቆይ ንግግሩን ኔትወርክ እምቢ ብሎኝ ነው አመጣላችኋለሁ። ሌሎችም እነ ጥላሁን ሲቀበሩ አይታችኋል። የወጣው ነገር ሁሉ የቤተክርስቲያን ሁሉ ነው። ዋይ ቅዱሳት ሁሉ ወጡ። ትልልቅ አባቶች ቤተክርስቲያን ማለት እነሱ አይደሉ እንዴ? ቤተክርስቲያን የሚመሩት ያሉት ነገር እኮ አሁን ጠቅላይ ሚኒስትራችን ያደረጉት ነገር ኢትዮጵያ ያደረገች ነው የሚባለው። ኢትዮጵያ የጀርመንን ጠቅላይ ሚኒስትር ተቀበለች ነው የሚባለው። እሳቸው ሲቀበሉ እንደ አገር ነው። ቤተክርስቲያኗን የሚወክሉት ሰዎች የቤተክርስቲያኑ አፍና ጆሮ ናቸው። ስለዚህ እሳቸው ከባረኩ ወጥተው እሳቸው ፍታት እንትን ካሉ ንግግር ካረጉ ያንን ሰው ከፍ ከፍ ካረጉ ቤተክርስቲያኗ ዘፈንን ተቀብላለች ማለት ነው። የዘፈን ወዳጅ ነች ማለት ነው። እንዴ ስንት ፕሮፌሰሮች ስንት ምሁሮች እኮ እንትን ሲሉ አባቶች አያወጡም እኮ ስንት የታወቁ ሰዎች። ግን ዘፋኞችን እንዴት አድርገው እንትን የሚሰጣቸውን ቦታ አይታችኋል? ስላሴ ሄዱና ግቡና ተመልከቱ። ለዘፋኞች የተሰጠው ቦታ ፊት ግንባር ቦታ ቀንድ ቦታ ነው የተሰጣቸው ወገኖች። ስለዚህ እንዲህ አይነት ቀልድ የለም። ቤተክርስቲያኗ እየጻፈችበት ምናምን ይላል። ቪዲዮ አመጣላችኋለሁ። ቀጥሉ። ተባረኩ። ይቅርታ አድርጉልኝ፣ ጣልቃ ገባሁ ዝም ብዬ። ጆዬ ምን እንደፈለገ ታውቃለህ? አዳነ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ዘፈን ተፈቅዷል፣ ዝፈኑ፣ ደንሱ ያለችበትን ማስረጃ ነው የፈለገው። በቃ ባጭሩ ያልነግራችሁ ማስረጃ እንደዛ ነው የፈለገው። ያ ደግሞ የለም፣ አትድከም፣ ያ የለም። እኔ ለአዳነ ምናልባት ታች ካለ አንድ ሁለት ነገር ብቻ ልበለው ባጭሩ። ሲገባ አስተውላችሁ ከሆነ ሲገባ የመጀመሪያ የተናገረው ነገር ራሽናል አደላችሁ፣ ፍትሃዊ አደላችሁ ንግግራችሁ። ለምን? ኦርቶዶክስን እየተናገራችሁ ስለሆነ ማለት ነው። እኛ አሁን እዚህ ጋር ኦርቶዶክስን አይደለም የእግዚአብሔር ቃልን ነው እየተናገርን ያለ ነው። አዳነ እኔ አሁን ዋው በጣም ይገርማል የምለው በጣም ፍትሃዊ ናችሁ፣ ጥሩ ተናግራችኋል በተለይ ነበረ እስከ ተነጎዲያ የሚገርመኝ። ግን ከአንተ የሚጠበቀውን ነው። ለአንተ ፍትሃዊ አይደለንም። ለምን? እግዚአብሔር የሚጠላውን ነገር እየተቃወምን ስላለን ማለት ነው። ይኸውልህ አባቴ አንድ ብቻ ምሳሌ ንገርህ ከአይምሮህ የማይጠፋ አንድ ፍርድ ቤት ሁለት ተከሳሾች ቀርበው አንዱ በውሸት ነው ባሉባልታ ወይም ደግሞ ሪሌቲቭ የሆነ ነገር ራውንድ አካባቢ ስለሆነ የታየ ቀርቧል። አንደኛው ደግሞ እጅ ከፍንጅ ተይዞ ቀርቧል። የትኛው ነው ወንጀለኛ? ፍርድ ቤቱ ሊፈርድበት የሚችለው የትኛው ላይ ነው ብዬ ብጠይቅህ በቃ እጅ ከፍንጅ የተያዘው ላይ ነው አይደል? አለቀ በቃ። ያኛው ወሬ ነው፣ አሉባልታ ነው። አየህ፣ መንፈሳዊ ነገር ከሌላ ነገር የሚለየው ምን መሰለ? ፕራክቲካሊ ማሳየት ነው፣ መኖር ነው።
ስብከትን በማይክሮፎን የሆነ መድረክ ላይ በሳምንት አንዴ ምናምን አይደለም። የወንጌል አማኝ ማለት ክራይስትን የሚከተል ማለት ወይም ክርስቲያን ነኝ። አሁን ኦርቶዶክስም ክርስቲያን ነን ነው የምትሉት እና ክርስቲያን ማለት ክርስቶስን የሚከተል ነው። ያ ደግሞ በህይወቱ ነው የሚያሳየው። አይተሃል። ስለዚህ እኔ ዘፈን አልወድም ያለኝን ሰው ነው ማምነው ወይስ ዘፈን ላይ ሲንቀጠቀጥ ያየሁትን ነው ማምነው? እንደሚወድና እንደማይወድ የትኛውን ነው ማምነው? አንድ ሰው መጣ ዘፈን አልወድም አለኝ፣ ግን የሆነ ሰዓት ላይ ዳንኪራ ቤት ወይም ግማሽ እንዴ ፓርታይም እኮ ነው ፓርታይም ከዚህ እኮ ነው ውጡ እያለን ያለ ነው። ዘፈን ኃጢአት ነው ብቻ አይደለም፣ ከተለያየ ነገር እግዚአብሔር ከሚጠላው ነገር ፓርታይም ለእግዚአብሔር ትኖራላችሁ። ሲቀጥል ደግሞ የሆነ ሰዓታችሁን ለጠላት ነው የምትኖሩት። አሁን እዚህ ጋር አልዘፍንም እኔ ዘፈን ኃጢአት ነው ብላ ቤተክርስቲያን ታስተምራለች። እኛ የምንከተለው መጽሐፍ ቅዱስ ነው ካልከኝ ኦኬ እቀበልሃለሁ። ግን ደግሞ ስትንቀጠቀጥ ስትዘፍን ደግሞ ስትጨፍር አይሃለሁ። የትኛውን ነው ሌላ ምን የምችለው? አንተ ደገፍክ አንተ አልደገፍክ ህይወትህ ውስጥህ ሞልቶ የተረፈውን ነው ፕራክቲካሊ የምናየው። ያመንክበት ነው ወደ ውጭ የሚወጣው። ውስጥህን ሞልቶ ተቋጥሮት የገነፈለ ነገር ነው ከውጭ ፈሶ የሚታየው። እኔ ዘፈን አልወድም ዘፈን ኃጢአት ነው የኔ ቤተክርስቲያን እንደዚህ ትላለች ብትለኝ ስጨፍር ግን እያየሁ ነው። አንተ ብቻ አይደለም እንዳም ጆዬ እኮ በብዙ ሬሳዎች እያሳየ ነው። ሬሳ ላይ መቼስ መራራት እንደ ኢትዮጵያ እንደ አበሻ አዲስ አይደለም። ከሞተ በኋላ ፍታት አይደለም ብዙ ብር ነው የምናባክነው በህይወት እያለ ያላደረግነው ነው። ኦኬ እሱም አንድ ምሳሌ ነው። ነገር ግን ቬሮኒካን አይተሃታል? 80 ሺህ ነው 800 ሺህ መድረክ ላይ ስትሰጥ ለእግዚአብሔር ቤትን ስራ አብራ ከኛ ጋር እየሰራች ነው። እስቲ አጨብጭቡላት። ዋው! ማን ነው የሚታለለው? ማን ነው የሚፎገረው? ዘፈንና ዘፋኝነት የጨለማው መንግስት በጨለማው ቅባት የሚሰራ ጨለማን የሚያሞግስ ነው። ዳሌ ካለ ቂጥ ካለ ምን ካለ ለዝሙት ለኃጢአት የሚያነሳሳ ነው። ኦሬዲ እግዚአብሔርን የሚያስታውስ አይደለም። ያ ራሱ በቂ ማስረጃ ነው። ግን የዛኛው መንግስት ነው አለቀ። ያኛውን መንግስት እያገለገለች ንስሐ ገብታ ቢሆን ኦኬ እግዚአብሔር መንግስት ማገልገል አይደለም። በራሷ በሰውነቷ የእግዚአብሔር ጆሮ የእግዚአብሔር አይን መሆን ትችላለች። ራሷ ማስተማር ትችላለች ቆማ መድረክ ላይ። እዚህ ጋር ግን ካላት ብር ላይ ወስዳ ለእግዚአብሔር ቤት አስራት፣ ለእግዚአብሔር ቤት ስጦታ፣ ለእግዚአብሔር ቤት በኩራት መስጠት መስማማት፣ ይሄ ቢግ ሼም ራስን ማታለል ነው። ስለዚህ ኦርቶዶክስ ቤተክርስቲያን ዘፈን ኃጢአት ነው እንዳዘፍኑ ያለችው ማስረጃ የለንም። ሆኖ ግን አይተነዋል ሲዳነሱ ሲጨፍሩ ኢቭን ታቦት ይዘው። ከዚህ በላይ ምንድነው አዳነ ማስረጃ የምትፈልገው? ህሊናህ እያወቀ ልብህ እያወቀ እንደ ጽድቅ አንዱ አካል ዘፈን ሆኖ ቤተክርስቲያን ውስጥ ከተከፈተ ቄሱ ከተንቀጠቀጠበት ምንድነው ከኛ ማስረጃ የምትፈልገው? ይልቅ እባክህ አንተም እንዳንተ አይነቶች እዚህ ጋር ካላችሁ ዘፈንና ዘፋኝነት ኃጢአት ነውና ለመተው ከዛ ለመራቅ እግዚአብሔርን ለማክበር ብትፈጥሩ ጊዜው አልቋል። መዳን በክርስቶስ ነው። እኛ ከዘፈን የራቅነው በራሳችን አይደለም። ቢ ኬርፉል አዋጅ። እኔ በጣም ዘፈንን የምወድ ወደ ጌታ ስመጣ በጣም በቃ እዚህ ያላችሁ በእውነት ከዚህ በፊት መስክሬ ሰምታችሁ ሊሆን ይችላል። ይሄ አፍሪካ ሶንግ አይቀረኝ የአገር ባህል የወሎ የጎጃም የምናምን እያልኩ የሰለጠንኩበት ብዙ ሰርተፍኬት ነበረኝና ወደ ጌታ ስመጣ ትልቅ ሀሳብ የሆነብኝ እሱ ነበር። ለካ በኔ እውቀት አይደለም ከዘፈን መራቅ የምችለው። ለካ በእኔ አይደለም መጥላት የምችለው። መጥላት የሚቻልበት ክርስቶስ ኢየሱስን ወደ ህይወት ስትጋብዘው ነው። ከባድ የሆነው ነገር ሁሉ ቀላል የሚሆነው የማይቻል የሚመስለው። ስለዚህ እኛ በእኛ አልቻልነውም። ዘፈንን እኛ በእኛ አልጠላነውም። ልንጠላው የምንችልበት ጸጋ ተለቆልን እንጂ። ስለዚህ እባካችሁ ጊዜው አልቋል። ጊዜው አልቋል። ጌታ ሊመጣ በደጅ ነው። ስለዚህ ለእውነት እንኑር። እውነት ደግሞ መጽሐፍ ቅዱስ ላይ ያለው እጃችን ላይ ያለው ነው። እዚህ ጋር ቲክቶክ ላይ ተከራክረን የምናገኘውም ሽልማት የለም፣ የምናገኘውም ገቢ የለም። ግን እውነትን እንናገራለን። እውነትን ባለመነገራችን ከወንድሞቻችን ደም በእጃችን ስለሚጠየቅ እግዚአብሔር ስለሚጠይቀን ነው እዚህ ጋር ምንጮኸው። የማንም ግዴታ ኖሮብን አይደለም። ቡናችን እየጠጣን ሪላክስ ማድረግ እንችላለን። ግን የእግዚአብሔር ቃል የሚለውን ማለት ስላለብን ነው። ስለዚህ ፕሊዝ ከመከራከሩ ይልቅ የእግዚአብሔር ቃል ምን ይላል የሚለውን ዲቴል ሄደን እናንብበው። መንፈስ ቅዱስ እንዲያስረዳን ጸልየን ከእግዚአብሔር ሐሳብ ጋር እንስማማ። እናምልጥ ወገኖቼ። ተባረኩ። ቀጥሉ። ተባረክ ራይል። አንድ ቁጥር እየጻፈ ነው። ሐሳቡ ያለ ሰው መቀጠል ይችላል። ዘፈን ይብቃ ነው እያለን ያለ ነው። በቃ ዘፈን ኃጢአት ነው። 4 ነጥብ። ማዳባስ አያስፈልግም። ኃጢአት ከሆነ ኃጢአት ነው ማለት ያለብን። ያ ሰው ሪቆ ከሆነ መቅረብ ያለበት
ና ወደ እግዚአብሔር ብላችሁ መስበክ ነው እንጂ ኃጢአትን እያበረታተ እንዴ ስሞት ዘፋኝ ስሞት ቤተክርስቲያን ግቢ ውስጥ መቅረብ መቃብር ውስጥ በቃ ክብር አለ ማለት እኮ ነው። ክብር እየሰጠን ነው። ዝፈኑ ሂዱ። ከዘፈናችሁ በኋላ ከዘፈን በኋላ ሞት አለ አይደል? ስትሞቱ እዚህ ቤተክርስቲያን ግቢ ስትቀበሩ ጽድቅ ታገኛላችሁ እየተባላችሁ እኮ ነው። ይሄ ኃጢአት እኮ ነው። በቃ እያበረታታችሁ እኮ ነው። በቃ እንዴ ስሞት መቼ ነው እንትን ለቅሶ ላይ ቆመ ዘፋኝ ነበረ ከዘፋኝ ህይወት ወጣችሁ እግዚአብሔርን ለማመስገን ያብቃችሁ ብላችሁ መቼ ነው የምትሰብኩት? ይሄ ጥሩ አይደለምና ቀጥል። እሺ አንድ ቁጥር እየጻፈ ጆ ቀጥላ እኔ እያልኩ ያለው እኮ ሰው ስሞት እኮ የእግዚአብሔርን ቃል መስበክ ነው። ዘፋኝነት ኃጢአት ነው እያላችሁ ስበኩ። ሰው ወደ ሲኦል እንዳይሄድ የሚመጣው ትውልድ እያሰባችሁ ነው ማለት። አሁን እንደዛ ብላችሁ ሰብካችሁ ታውቃላችሁ ሆነ እኔ እያልኩ ያለው። እሺ አንዴ አዳምጠኝ። እሺ እኛ ዘፈንን አትስፈኑ እያልን ይሰበካል። ግዴታ ካሜራ ደቀነን ሰው እንዲሰማን አይደለም የምንሰብከው እኛ እንደናንተ ማለት ነው። ዋናው ቁም ነገር ላይ ስመጣ ግን ዘፈን ኃጢአት ነው። አዎ እናውቃለን። ዘፈን ኃጢአት ነው። ዘፋኞች ግን ዝፈኑ ተብለው አልዘፈኑ። ፍታት ሲደረግ ግን ካሜራ ተደቀነ ፍታት ታደርገዋለህ። ግን ጸሎት ስታደርግ ወንጌል ስትሰብክ ካሜራ አትደቀንም። ይሄ ልክ ነው? አሁን አንዴ እናንተም እሱንም የተደቀነውንም እየለቃቀማችሁ ነው እንጂ ሆነ ብለ የተደቀነ አይደለም። አሁን እስከምጨርስ ቢያንስ አዳምጥ። ሐሳቡን ግልጽ ለማድረግ ያክል ስለ ዘፈን ክርስቶስ ኢየሱስ ከመጣ በኋላ ኤርሚያስ የተናገረው እሰበስባቸዋለሁ ከለቅሶም ይድናሉ በአንድነት በደስታ ይዘፍናሉ ብሎ ተናግሯል። እውነቱን ለመናገር እንደዚህ ገባን በልካል እንድናለቅስ ፈልጋችሁ ከሆነ ማለት ነው። ግን ዘፈን ዋና አሁን ወደዚህ ዋናው ፖይንት ስመጣ ዘፈን እንዳጠቃላይ ይፈቀዳል አይፈቀድም? ኃጢአት ነው። ቤተክርስቲያን ኃጢአት ነው። ዳሌው አጥቷ ስትይ ነበር እህታችንም መጽሐፍ ቅዱስ ላይ አለ ዳሌው አጥቷ የሚል መጽሐፍ ቅዱስ ላይም አለ። ያ ስለተባለ መጽሐፍ ቅዱስ የገሃነም ነው ልትኛች ማንቺ። ነገር ግን ለይተን የምናይበት መነጽር አለን እኛ። ሰዎች ወደ ንስሐ እንዲመጡ እንጠራለን። ሰዎች ንስሐ እንዲገቡ እንጠራለን። በኃጢአት ቆሽሸው እንዳይኖሩ እንጠራለን። የመምጣት ድርሻ ደግሞ የሰዎቹ ነው፣ የኛ ድርሻ አይደለም። ሄደን እነሱን እጃቸውን ይዘን ማምጣት የለብንም። ከዘፋኝነት ወጥተው ወደኛ እንዲመጡ ወደ ቤተክርስቲያን መጥተው ንስሐ እንዲገቡ ይጠራሉ። ከዛም ንስሐ እንዲገቡ ይደረጋሉ። እግዚአብሔር የፈቀደለት ደግሞ ያው ንስሐ ይመጣል፣ ይድናል። በዚህ እናምናለን። ካልፈቀደላችሁ አንድ ጥያቄ ልጠይቅ ወንድም ጋሻው የምታወራው አንዴ ልጨርስ፣ ሀሳቤ ልጨርስ። ያው እንደው ነገር እንዳይፈጥን ብዬ ነው። እኔም መውጣት ስላለብኝ ነው፣ ብዙ ስለምሰራ ነው። ጠይቅሽ ቴዲን ዘፈን አትዘፈን ብለህ ትከለክለዋለህ ነው የምታገኘው? እዚህ ፊትህን ቴዲ አፍሮ ዘፈን አትስፈን ከዚህ በኋላ ኃጢአት ነው ዘፈን አልኩልህ። እንደዛ ጋር ዘፈን ማዳመጥ አቁመሃል ማለት ነው አንተ? እኔ በእኔ በኩል ዘፈን በእርግጥ አላዳምጥም፣ ግን እንደ ሐሳብ ያልኳችሁን ነገር ብታስጨርሱን ተገቢ ነው ብዬ አስባለሁ። አይ ዘፈን አታዳምጥም ማለት እንደ ግለሰብ አልክ። ቤተክርስቲያን ግን ሾማ ሸልማ ከፍ አድርጋ ነው የምትቀብራቸው። ሲሞቱ በህይወትም እያሉ ተመለሱ አትላቸውም። ያንተ ጥሩ እንትን ነው። ቤተክርስቲያንህንም እንዲመከራት። አይ ዘፈኑን ወደ ኢትዮጵያ ያስገቡት በሃይማኖት ደረጃ ፕሮቴስታንቶች ናቸው። አንዴ በሃይማኖት ደረጃ ከመጣን ፕሮቴስታንቶች ናቸው ወደ ዘፈን ያስገቡት። እንደው የዘፈንን ወደ አምልኮነት የቀየሩት ራሱ ብዬማም ነው ማለት ነው። ግን እንደዚህ ካላችሁ እናንተም ጋር ዘፈን አለ። አባ ቁጣ አባ ሻንቅላ እያለ መዝሙር ነው ልትለኝ ነው ካሁን በፊት? ያንን መቼም ይሄንን መዝሙር ነው አትለኝም። ቅድም እኮ ዮሐንስ ጥሩ መልሶልሃል። ለእናንተ እንትን እኮ ነው የተረጎመው። እሱማ ብገባማ እኮ ለእናንተ እኮ ነው። ዮሐንስ ወንድማችን ጥሩ መልሶልሃል። ቤካ አብዛኞቹ ዘፈን አቀናባሪዎች ፕሮቴስታንት አይደሉ? እነሱን ለምን አትቃወምም መጀመሪያ አንተ? ኧረ ተው፣ እነሱ የሚናገሩ ስለ እግዚአብሔር ነው። እነሱ መቃወም የለብንም መደገፍ ነው። ለምሳሌ ካሙዙ ጴንጤ ነው ንገረኝ። አይደለም ማስረጃ ከፈለክ አመጣለሁ። ማን ካሙዙ? ካሙዙ ማን አትበል። ካሙዙ አላቆም ምን ታውቀዋለህ? የሀገር ልጅ ነው ቤኪ፣ የሀገር ልጅ ታውቀዋለህ? የሀገር ልጅ ነው በደንብ ታውቀዋለህ። አላቆም እሱን አስጌዴ እንደሾን ታውቀዋለህ? አስጌዴ እንደሾ የአንተ ሀገር ልጅ ነው። እሱም ዘፋኝ ጴንጤ ነው። ምንድነው እሱ? ሌላ ከፈለ ዘፋኝ
የግለሰብ ነገር አታወራ እዚህ ጋር። ታዲያ ምንድነው እናንተ እያወራችሁ ያላችሁት? ስለማን ነው? የግለሰብ ነገር እኮ አይደለም። ቤተክርስቲያናችሁ ላይ ሄዶ የክርስትና አባት ክርስትና አባት ብሎ መንፈሳዊ አባት ብሎ ይዞ ዘፋኝ የሆነበት ነገር ፐርሰናል እኮ ፐርሰናል ነው። እሱ ምንድነው የማይባለው? ምን ልበለው? የቤተክርስቲያን አገልጋይ ነው ልበልህ? ላንተ ሲሆን ዘፈን ጣት ነው ብለህ ቆይ አንዴ ልንገርህ። ላንተ ሲሆን አይ ፐርሰናል ነው ትላለህ፣ ለኛ ሲሆን አይ የቤተክርስቲያን ነው ትላለህ። አንተና ጆን ራሱ አንድ አይነት የማናውቀውን ስም ተጠቅሞ ነው የምትነግረን አንተ። እኛ ጭራሽ አናውቀውም የምትለውን ሰው ላሳውቅህ። ዘፈኑን ልክፈትልህ። ዘፈኑን ሲያውን ይኸውልህ እሱ እኮ ዘሪቱ ነሽ በጌታ ቤት እኮ የለም እሱ ወዳጄ የለም እኮ ባካ አድርጎ ወጥቷል እኮ ዘሪቱን ቤኪ ዘሪቱን ታውቃታለህ? ዘሪቱን ታውቃታለህ? ዘሪቱ ከበደ ምርጥናት ወደ ጌታ መጣች። አዎ ወደ ጌታ መጣች። እየዘፈነች ነው። እድሜዋን በሙሉ ዘፋኝ ናት ወይ? ዘፋኝ ናት ወይ? እድሜዋን በሙሉ አሁን ዘፋኝ ናት ወይ? አሁን ዘፋኝ ናት ወይ? አሁን ዘፋኝ ናት ወይ? አሁንም እየዘፈነች ነው። አሁን እየዘፈነች ነው። ይሄው መቸርቻችሁ ላይ ምዘፈኑ ነው። ዘፈነችውን አምጣው እስቲ ልቃወም ነው። አምጣው አሁን እንዳለ የለቀቀችው ዘፈን አይደለ እንዴ እናንተ ቸርች ውስጥ እኮ ዘምራ ታውቃለች እንዴ? አሁን ወደ ጌታ መጣ የዘመረችውን ዝማሬ አምጣው ዘፈን ነው ብላ አምጣው። ኧረ ዘምራ አታውቅም እሷ ዘፍና ነው የምታውቀው። አንተ እኮ መዝሙር የምትለው ዘፈን ነው ስለሞላ ለእግዚአብሔር የተዘመረውን ዝማሬ ዘፈን ነው ትላለህ። እስቲ አሳየኝ አንድ ለእግዚአብሔር ዘመረችው። እስቲ አሳየኝ የተዘመረውን ዝማሬ ዘፈን ነው ትላለህ። እስቲ አምጣው ቤኪ አሳየኝ። ቤካ ይሄ ሰውዬ በጣም እንትን ነው። ይሄ ባለጌ ማለት እሱ እኮ ይኸውልህ ቤካ እሱ ያው ለጌታ የተዘመረውን ዘፈን ነው እያለ ነው። ቴዲ አፍሮ ግን የዘፈነውን ትክክል ነው እያለ ነው እያደረገ ነው። ይሄ መጫጫ መሰዳደብ አይሰራም። በስነ ስርዓት እናስረዳዋለን። ቀጥሉና እመጣለሁ። ጆዬ እኔ እኮ የገባሁት ለመሰላችሁ ቤተክርስቲያኗ በትክክል እንደምትፈቅድ እኔ ስራ ላይ ነኝ፣ ግን ቤተክርስቲያኗ አትፈቅድም ስላሉ ቤተክርስቲያኒቷ እንደምትፈቅድ ልናገር ነው። 80 አሐዱን ገላትያ 9:21 አይተኳል። እሱ ነውና እንደምትፈቅድና እንደማትፈቅድ እዛ ጋር ብንነጋገር ይሻላል። እንደ ቤተክርስቲያን እንደ ሲኖዶስ ዘፋኝነት የሚለውን አውጥተዋለች። ስለዚህ በትክክል ቤተክርስቲያኗ ትፈቅዳለች። በቃ እንደ ግለሰብ ነው የሚሉ ነገር ከሆነ በ81 እንድታናግሯቸው ነው። ተባረኩ። ገላትያ ስንት ላይ ነበረ? የ5 ተቀይሯል ማለት ነው። ተቀይሯል በ1919 በቃ በጣም ቆንጆ ይሻላል። ብሩኩኝ አየህ፣ ለስጋ የሚመቸውን ነገር እየቀየሩ እንደሚያወጡ እናውቃለን። ብዙ ነገር ያወጣሉ ታውቃላችሁ። ስለዚህ በጣም ቆንጆ፣ እሱንም እናየዋለን። ቀጥሉ። ይህንን ደግሞ ኮሜንትን ኑና ናና የሚለው ችግር አለም። ተቃውሞ በይቅርታ እኮ እንትን አለ እኮ ሰውየው። ምንድን ነው ወዳጄ? እኛ እኮ 24 ሰዓት እኮ እየተቃወመን ነው እንደዛ አይነት ነገር። አትሰማም እንዴ? በይቅርታ ልብ ተመልሷል እኮ ይቅርታ ብሏል። ጋር ያለው እንደው ንገረኝ እስቲ። ወይ ደግሞ ሲኖዶሱን አስፈቅዶ ነው እንደዚህ አይነት ነገር ካለ እስቲ ንገረኝ። ምንድን ነው እየተምታታባችሁ? የት ጋር ነው የሚለው? ማን ነው? አባ ስለናንተ እኮ ነው እየነገረ ያለው። በእንትን በሳይን ላንጉጅ እኮ ነው እየነገረ ያለው። አረቄ ትጠጣላችሁ፣ ጠላ ትጠጣላችሁ፣ አባ እንትና እያላችሁ ነው እያለ ያለው። ማስረጃ ለምጣድ እንዴ? ማስረጃ አሉ ከታች። ምን ነው እኮ ማስረጃ እኔ ጋርም አለ እኮ። ቸርች ላይ አይደለም እኮ ማስረጃ አለ እኮ እኔ። አይ እናንተ ተደብቃችሁ ስለምትጠጡ ነው እንጂ ምን አሁን ነገር መለቃቀሙን ታችሁ ለምን እውነተኛው ነው እንጂ ላሰብኩ እኮ የወደቀውንማ አንተ ቆሞ የእናንተ አባቶች እኮ ቆሞ አስሮ እኮ ነው አረቄ ውስኪ የሚገለብጡት እኮ ቆሞ አስሮ እኮ ነው። አሁን ከስድብ ነፃ ሆናችሁ እናውራ ታወራላችሁ ወይስ ምን ይሻላል? ከስድብ አንተ ነፃ ሆነህ እናወራለን። ኧረ እኔ አልተሳደብኩም። እናንተ የሳደባችሁት የተናገራት ባለፈው ቅድም ይጅላል አንተ ነህ መሰለኝ። ታወራለህ። ዋን ባይ ዋን ነው የምናወራው።
ዋን ባይ ዋን ነው። አውራ ከቤኪ ጋር አውራ። አንድ የምሳ ልብላ። እስካሁን 9 ሰዓት ነው። 9 ተኩል አልበላሁ። ምክንያቱም ቤተክርስቲያኗን አይደለም ብላችሁ ነገር ግን ቤተክርስቲያኗን ነው ቀን ሙሉ የምትተቹት። አንደኛ ባትከለክልም ባትፈቅድም አከለክልም አላችሁ። ይሄን ነገር ሲያብራሩልኝ ቤኪ አብራራልኝ። ምን ለማለት ነው? ይሰማል? ከታች ይሰማል? ጻፉልኝ። ሰምተነዋል አላልነው? በቃ ብሏል። አሁን እኛ ወደ ሀሳባችን እንግባ። አሁን እዚች ጋር ያው ለእናንተ ሲሆን ይፈቀዳል ማለት ነው ያላችሁ ማለት ነው። ዘፈን ኃጢአት ነው፣ እግዚአብሔር አይከብርበትም። ስለዛ ዘፈን ኃጢአት ነው ብለን በሁሉም በኩል ያለን ስለ ሀገራችን ስለ ትውልዱ ዘፈን ኃጢአት ነው ብለን መቃወም ነው ያለብን። እናንተ ጋም እንደዚህ ያለ እናንተ ጋም እንደዚህ ያለ ማለት ይበጃል ወይ? ይሄ አይበጅም፣ በፍጹም አይበጅም። አይደለም ሰው እግዚአብሔር የሚያዝንበት ነገር ነው። ከአንሳ ጋር እኛ አንድ ጊዜ ይቅርታ ልናገር። አይ ሰታችን ማላረም እስካሁን ድረስ ዘፈንን እየደገፍክ ነው ማለት ነው። ለምን ሌላውን አንድ ለከምን መተቻቸት ይብቃል አልሽ? እሺ ካልን እንደዛ ለምን ተተቻላችሁ? እናንተ የራሳችሁን አታስተምሩም? ኃጢአት ነው ካላችሁ ቆም ያንሰማለን። ዘፈኑ እናንተ ቤት ነው ያለው። ለምንድን ነው የእናንተ ቤት ችግር ሲነገር እየነገርኩሽ አይደል? ስድብ ጭምር ያለው ዘፈን አይደለም። የኋለኛዋ ዝንጀሮ በፊተኛዋ ዝንጀሮ ትስቃለች። ስለዚህ እናንተ ቤት ያለው ሲነገራችሁ ኧረ ዘመናዊ ተረት ቢሆንሽ እነዚህ ሰዎች እኛን ያዩብን ነገር አለ። ስለዚህ ቆይ ከስተታችን እንታረም፣ ከመጥፎ መንገዳችን እንመለስ ማለት እኮ ያባት ነው። የሆነ ያላወቃችሁትንም ነገር እኮ ነው አንስታችሁ የምትለጥፉት እኛ ቤትማ እኮ እግዚአብሔር ፈርዶብናል። ለነገሩ እግዚአብሔር አልፈረደብንም፣ እግዚአብሔር ይመስገን። እየተማራችሁ ነው፣ እንደምየወጡ እየተቃወሙ ነው። እንደናንተ ድጋፍ አይሰጡም። እንደናንተ ነገር እንደዚህ ማብራሪያ ልሰጭ ነው። ኧረ አባክያ ላውራበት እንደው በእግዚአብሔር ይችላል። በእግዚአብሔር በእግዚአብሔር ኧረ እስካሁን ድረስ ሰምቻለሁ አባቴ። እግዚአብሔር ክበርልኝ። ስለዛ በጋራ መቃወም ነው እንጂ አሁን ቤካ ዘፈን ይቁም ብሎ ነው እዚች ጋር አሁን ወንድሞቻችን ዘፈን ይቁም በቃ ለትውልዱ ጸር ነው፣ ለትውልዱ ካንሰር ነው፣ ትውልድን ወደ ሞት ነው እየወሰደ ያለው፣ ለሀገሪቷም መጥፎ ነው። ዘፈን ይቁም ነው ያለው። በጋራ ሆኖ መቃወም ይሻላል ወይስ የእናንተ ቤትም እንደ እሺ ይሁን ለእግዚአብሔር የተዘመረውን መዝሙር ዘፈን ነው አላችሁ። እግዚአብሔር አምላክ ይባርካችሁ፣ እሱ ችግር የለው። ዘፈንም በሉ ምንም በሉ እኛ ቤት ለእናንተ ምንም የሚያስደስታችሁ ነገር የለም። በቃ ስለዚህ እኛ ላይ እናንተ በቃ ለነገሩ አይፈረድባችሁም። እናንተ ጨለማ ውስጥ ስላላችሁ ብርሃን ውስጥ ያለ ሰው ነው ብርሃንና ጨለማን የሚለየው። ስለዚህ እናንተ ጨለማ ውስጥ ስላላችሁ የኛ ቤት መዝሙር ዘፈን ነው፣ ተሳዳቢዎችም እኛ ነን፣ ነቃፊዎችም እኛ ነን። መጥፎ ነገርም ላያችሁ ላይ ያለውን ነገር ስናሳያችሁ ደስ የማይላችሁ ችግር የለውም። እሱ መልካም እኮ ነው። እኛ ያለውን ነገር ስትነግሩን ደስ ይለናል፣ እንመለሳለን፣ እንማራለን። እንደገናም ደግሞ ማለት ነው ከመጥፎ ስህተታቸው እንዲመለሱ እየወጣን እንጮሃለን፣ እንቃወማለን። እናንተ ግን አንድ ቀን ስትቃወሙ ሰምተንም አይተንም አናውቅም። በቃ ሁሉ ጊዜ ማለት ነው እኛ ቤትን ነው የምትነቅፉት። መች ነው ቤታችሁን የምታጸዱት? መች ነው ደግሞ ከመንቀፍ ነፃ የምትወጡት? መች ነው ይሄ ነገር መጥፎ ነው፣ ይሄ ነገር ጥሩ ነው፣ ባካችሁን ለወንጌል እንቅፋት አንሁን፣ ለትውልድ እንቅፋት አንሁን፣ ለአገር እንቅፋት አንሁን የምትሉት መች ነው? አንድ ቀንም ስትቃወሙ ሰምተን አናውቅም። አሁን እቺ ቅድም እቺ ማነች ያሏት አሁን ገብታ እንደዚህ አይነት ደግሞ ቤካ እንደዚህ አይነት ነገር ፖለቲካ ሊሰሩ ሲሉ አትስጣቸው። እኛ ቤት እንደዚህ ነው፣ እኛ ቤት እንደዚህ ነው። አይ እሷ አውቄዝም እንድታወራ የፈቀድኩት ያው ሐሳቧን እንትን ለማለት ፈልጌ ነው እንጂ ብዙ ጊዜ ከነፈለጋና ማን ነው ይደተካል እዛ ነው የምትውለውና ባለፈውም እንትና ቤት ገብታ ባለፈውም እንደዚህ እኛ ቤት እነዚህ እኛ ቤት እንዲህ ነው እኛ ቤት የሚሉ ሰዎች
እኔ ጨርሶም ወንጌል ገብቷቸዋል፣ የጌታ ፍቅር ገብቷቸዋል፣ የመስቀሉ ስራ ገብቷቸዋል ብዬ አልልም። እነዚህ ጭምብል ለብሰው ለአንዱ ወገን ሆነው እኛ ቤት እንደዚህ እኛ ቤት እንደዚህ የሚሉ ሰዎች እግዚአብሔር ምሕረት ያምጣላቸው። በእውነት እኔ ደግሞ ቅድም ደግሞ ቤካዬ በጣም ይቅርታ፣ እኔ አላየሁም፣ መግባቴን አላየሁም። ስራ እየሰራው ነው። ከሴትዮዋ ጋር ተበሳጭቼ ለሴትዮዋ እየተናገርኩ ነው። ለካስ ገብቻለሁ እና በጣም ይቅርታ። ሲቀጥል ደግሞ ማለት ነው እየገቡ እኛ ቤት እንዲህ ምንድነው? እኛ ቤት ያየች ነገር ካለ ወታ ትቃወም ከናንተ ጋራ። እኛ ቤት ያየች ነገር ካለ ወታ ትቃወም ከእህቶች ከወንድሞች ጋራ እንጂ ለማን ነው በማን ጭንብል ውስጥ ቁጭ ብለው ነው እኛ ቤት እያሉ እነዚህ ከውስጥ ላይ እንደ ፍልፈል የሚፈልቁ ወንድሞችና እህቶች ማን ነው ፈርቶ የላከብን? ከየት መተው ነው የወንጌል እንቅፋት እየሆኑ ያሉት? እኛ ቤት እሷ የትኛው ቤት ነች? ከማን ነች እሷ? ለትውልዱ ተነስቶ እሳት ውስጥ እንዲገባ እያደረገች ነው ወይስ ትውልዱ እንዲድን እንዲያመልጥ እያደረገች ነው? እኛ ቤት እንደዚህ እኛ ከቴዲ ጋር ቴዲ እንዲድን እንፈልጋለን፣ ከጨለማ እንዲወጣ እንፈልጋለን። ከእንደዚህ አይነት ድርጊቱ ጋር እንዳይሞት ነው እኛ ጸሎታችን ነው። እኛ ከቴዲ ጋር ምንም አይነት ነገር የለንም፣ ግን ክፉ ስራውን እንቃወማለን። ይሄ በትውልዱ ላይ የሚረጨውን ቫይረስ እንቃወማለን። ወደ ኢየሱስ እንዲመጣ እንዲድን እንፈልጋለን እንጂ እንደዚህ አይነት ፖለቲካ መስራት በጣም ያሳዝናል። እውነት በጣም ያሳዝናል። ፈሪሃ እግዚአብሔር ቢኖረን ጥሩ ነው። እግዚአብሔርን እንፍራ ትውልድ። እኛ ሰውን አይደለም እግዚአብሔርን መፍራት ይሁንልን። በእኛ ቤትም በኩል ያላችሁ በዛ በኩልም ያላችሁ በቃ ማንኛውን ክፋትን ነገር ለመቃወም እስኪ ባካችሁ ተነሳሱ። እኛም ደግሞ በቤታችን ላይ ያለውን እናጠራለን። እናንተም ደግሞ በቤታችሁ ላይ ያለውን ስህተት ነው የተባለውን ነገር ስህተት ነው በሉ። አንድ ቀን ተሳስታችሁ እንኳን ማለት ነው፣ ግን አንድ ቀን ስህተት ነው አትሉም፣ ትቃወማላችሁ። እናንተ ቤት እንዲህ ነው፣ እናንተ ቤት እንዲህ ነው። እኔ እንጃ። እግዚአብሔር አምላክ አይናችሁን ያብራላችሁ እና ለወንድማችንም ደግሞ መዳን ይሁንለት። እውነት ለወንድማችን ቴዲ መዳን ይሁንለት። እግዚአብሔር አምላክ እንጸልይለታለን። እግዚአብሔር አምላክ